ትልቅ ቤተምን ስትሳደብ ጸጥ ብለናል። ፐርሰናሊ እኛንም ስትሳደብ ዝም ብለናል። ፎቶች ልለጥፈ ማለት ነው። እኔ ሳይቀር ዛሬ ሁሉም ሰው ግን አንተን መክሰስ አለበት። የወንጌል አማኛ ቤተክርስቲያን መሪዎች አሁኑ ከእንቅልፋችሁ ተነስታችሁ ወደ ፌዴራል ፖሊስ ክስ ቪዲዮ ሰርቻለሁ፣ ግሩፕ ላይም ለቅቄያለሁ፣ ለፌዴራል ፖሊስም ፎቶን ሰጥቻለሁ። ያንተ መጠየቅ ስላለብህ ማለት ነው፣ መቅረብ ስላለብህ ማለት ነው። ወደ ሳይሆን በቅርብ ለህግ ትቀርባታለህ። ወደ ሳይሆን በግድ ማለት ነው። ማን ነው አንተ መብት የሰጠ እንደዚህ እንድትሳደብ? ማን ነህ አንተ እንደዚህ እንድትሳደብ? ማን ነው መብት የሰጠ? ማን እንደዚህ ታረጉ? አዳር ፕሮግራም ላይ የምትሄጂ ሌዝቢያን ነው ያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስ እያልክ ታወራለህ እንዴ? መሰረተ ክርስቶስ ሌዝቢያን ነው የሚያደርጉት፣ መሰረተ ክርስቶስ ሌዝቢያን ያጋባሉ ብለህ አንተ ቤተ እምነትን መሳደብ ማን መብት የሰጠ እንዴ? እንደዚህ እኮ አይባልም፣ ወንጀል እኮ እንዴ! እንዴት እንደዚህ ትላለህ አንተ? እስኪ ተመልከቱ። አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው ያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስና ሴት ሲያጋባ ለድምፁ ጥራት ይከታል። ለሚሳደቡ ሁሉ ትምህርት ማድረግ አለብን። ትክክል። ይህንን ላይፍ ሼር አድርጉ፣ ሪፖስት አድርጉ፣ ኮፒ ሊንክ አድርጉ። እናንተ ወንጌል አማኞች ደግሞ ማለት ለሰዎች መድረስ አለበት። እኔም ለምልከው ልክ ያለው አንድ ሰው ነው እየታየ ያለው። ሼር እንኳንና ታብታብ የሚያደርገው በደንብ ታብታብ በደንብ ሼር አድርጉ። ገንዘብ አይደለም ለእኔ ይሄ ሰውዬ ስርዓት የሚያስል አለበት። በቃ በህግ የመጠየቅ መብት አለን እኛ። እሱም በህግ የመጠየቅ ሁላችሁም ታብታብ አድርጉ፣ ሼር አድርጉ። አታፍጥጡብኝ። በጣም ኢሞሽናል ሆኜ ራሴን እያረጋጋው ቪዲዮን የሰራሁት ራሱ በጣም ነው የሚያናደው። ለእናንተ ኖርማል ከመሰላችሁ መሰደብ ኖርማል ሊመስላችሁ ይችላል። በዚህ ቆይ እዚህ ውስጥ አላስገባሽ ብዬ ነው። ኖርማል ሊመስላችሁ ይችላል የሚለውን ግን ይህ ሰው እንስማ። ሁላችሁ የወንጌል አማኞች ኮፒ ሊንክ ሪፖስት እንድታደርጉ አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው ያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስና ሴት ሲያጋባ ለድምፁ ጥራት ይቅርታ ጠይቅ። በድብቅ የተቀረጸ ስለሆነ ይጅበት መሰረተ ክርስቶስ ሴትና ሴት ሲያጋቡ ነው ያለው። እንዳትረሱ ያላትን መሰረተ ክርስቶስ ሴትና ሴት ሲያጋቡ ነው ያለው። ይሄ ፍልጥ ሰው ማለት ነው። የአንድ ተራ አረቄ ጠጪ ነው። እንደዚህ እንግዲህ መሰረተ ክርስቶስን እየተሳደበ ያለው ተራ አረቄ ጠጪ ነው የምላችሁ። በመረጃ ነው፣ ዝም ብዬ አላወራም። በዚህ ለምለው ነገር ህግ እንኳን ቢጠይቅም ማስረጃ አለ። ተራ አረቄ ጠጪ በየማሳጅ ቤት የሚዞር ዱርዬ ነው። እንደዚህ ትልቅ ቤተ እምነት መጥቶ እየተሳደበ ያለው ማለት መሰረተ ክርስቶስ ብሎ ማለት መሰረቷ ክርስቶስ የሆነችን ቤተ ክርስቲያን አንተ በዱርዬ ምላስ መሰረቷን ማፍረስም አትችልም። ስርዓትንም ታገኛለህ ማለት ዋጋን ታገኛለህ። ብዙ ጊዜ ታግሰናል፣ ብዙ ጊዜ ተናግረናል። ተው ይቅርብህ፣ እንደዚህ አይነት ነገር ይቅርብህ። ወንጌል አማኝም በዚህ ልክ አትሳደብ። የነበርክበት ቤተ እምነት ነው። እሺ ስትሳደብ እንኳን ለከት ይኑር ለስድብ። ስድብም እኮ ለከታል። ሲቀጥል መሰረተ ክርስቶስ እንደሆነ መረጃ የት ነው ያገኘኸው? ማን አንተ? ይህንን ኤዲት አድርጋችሁ ያልተፈጠረ ነገር ተፈጠረ እያላችሁ የሰውን ሃይማኖት ለመሳደብ ለማንቋሸሽ ማን ነው መብት የሰጣችሁ? ጥያቄው ማን ነው መብት የሰጠ? አንተ ኦርቶዶክስንም አትወክልም፣ እምነትህም አይታወቅም ገና። ስትፈልግ ኦርቶዶክስን ትሳደባለህ፣ ስትፈልግ ፕሮቴስታንት ኦርቶዶክስ የተሳደብክበትም አለ መረጃ። እንደፈለግ እየተሳደብክ እንድትኖር ማን ነው ለአንተ መብት የሰጠ? ዛሬ በቁጥጥር ስር ይውላል። እችን ቃሌን ያዙ። ዛሬ እኛ እንዲህ ያወራ ላይቡን ሳልዘጋው በቁጥጥር ስር ይውላል። ለህግ ይቀርባል። ይህ ሰው የት ሮጠን እናመልጥ እንደሆነ እናያለን። እስቲ ህግ ያለበት ሀገር ነው። የት ትገባ እንደሆነ እናያለን። እንደዚህ እስክትሰድበን፣ እንደዚህ እስክትናገረን እኛ አንጠብቅ። አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው ያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስና ሴት ሲያጋባ ለድምፁ ጥራት ይቅርታ ጠይቅ። በድብቅ የተቀረጸ ስለሆነ ይጅበት ሴትና ሴትን እያጋቡ
ይህ ነው እየተደረገ ምስሉ ላይ እንግዲህ ሴትና ሴት እያጋቡ ይሄ ነው እየተደረገ ያለው። መሰረተ ክርስቶስ ጭንቀት ያዙልኝ። ይሄ የዛሬ ነው። የዛሬ 3 ወር ደግሞ የሰራውን ቪዲዮ ነው ይህ ሰው ማለት ነው። እንደዚህ መናገር ሲጀምር ዛሬ እንዳልሆነ የምታውቁ ነው። መጽሐፍ ቅዱስ ይፈቅዳል ወይ? ይኸውላችሁ ዛሬ እንዳልጀመረ ይህ ሰው መሳደብ ዛሬ እንዳልጀመረ የምታዩት እንግዲህ በደምብ ስሙ። ይህን ድምፅ ስሙ። ሼር አድርጉልኝ ቪዲዮ እንዳይወርድ ማለት ነው። በዚህ አጋጣሚ ይህ ወንድን ሲስም ያየ ነው አሜሪካን ወይም አውሮፓ አለም እዚሁ ኢትዮጵያ ውስጥ ነው እና ይህም ኢትዮጵያ ውስጥ ደግሞ ያየ ነው የኢትዮጵያ ጴንጤዎች ናቸው ይህን ነገር እያደረጉት ያለው እና መጽሐፍ ቅዱስ ይፈቅዳል ወይ? የኢትዮጵያ ጴንጤዎች ወንጌል አማኝ ማለት ነው። ግልጽ ነው። ጴንጤ ተብሎ የሚጠቀስ ቃል ወንጌል አማኝ ነው። ሌላ ምንም የለም። ከዛሬ 3 ወር በፊት ወንድና ወንድን ያሳስማሉ ብሏል። ጸጥ ብለን ትተናል። ኦኬ ያላለውን አላወራም። እሱን እዛ ፍርድ ቤት ቆሞ ይመልሳታል። እሺ የማርያም ነኝ ምናምን የሚለው አካውንት እሱ እንታያለን። ቆሞ እዛ መልስ ይሰጣለን። አይደለም መልስ የሚሰጠኝ ምን አይነት ድፍረት ነው? 2 ጊዜ 3 ጊዜ 4 ጊዜ ታገስን እኮ እንዴ! እንደዚህ ያልከው ምናልባት ሙስሊሞች ጋር ቢሆን እኮ እስካሁን ተከሳል። ምህረት እኮ እየተደረገልህ ነው። እስካሁን ከሰዋል። እነሱ ቢሆን ምህረት እያደረገልህ ይሄ ህዝብ ስለቀጠለ ሞኝ ነው እንዴ? በደንብ ታብታብ አድርጉ። ለምንድን ነው ቁጭ ብላችሁ የምታይ? እውነቱን ነው። ምን ትለፈልፋል? እሱ እናያለን አልኩ። እሱን ዘንቢል ይዘህ ሄደህ ስትጠይቀው አንተም ጥያቄ አይፈቀድልህ። ምናልባት እናትና አባቱ ኮንክ ሄደህ ትጠይቃለህ። ከዛ ውጭ አጨብጭበ ቪዲዮ እንዳየለት አጨብጭበ ትቀመጣታል። ሌላ ምን እንደምታመጣ እናያለን አልኩ። እናያለን። ማንም የማንንም ቤተ እምነት የመሳደብ መብት የለው። ሀገራችን ህግ አላት። ሀገራችን ደንብ አላት። ሀገራችን መተዳደሪያ ህገ መንግስት አላት። ሁሉም ሰው የሁሉን ቤተ እምነት እየተከባበረ በፍቅር ይኖር። ከዛ ውጪ አፍ በመክፈት መሳደብ፣ ከዛ ባለፈና ባፈነገጠ መልኩ ደግሞ ቤተ እምነትን በዚህ ልክ ማንቋሸሽ ወንጀል ነው። መሳደብ ወንጀል ነው። በቃ እንደዚህ አይነት ቪዲዮ ላለመስራት ተመከረ፣ ተነገረው እንደሞኛየን እንደማናውቅ ህግ ብዙ ነገር ማድረግ እየቻለ እንደማንችል እጅ ኖሮ እንደሌለ ሆነን ተቆጥረናል። ይህ ባለጌ ማለት ነው። የእኛን ቤተ እምነት ደግሞ አስረግጬ እነግራችኋለሁ። ይህን የተከበረ ቤተ እምነት የፕሮቴስታንት ቤተ እምነት በሀሳብ መሞገት ትችላላችሁ። በሀሳብ መከራከር እንችላለን። አብረን የኖር ነው ከኦርቶዶክስም ከሙስሊምም ጋር። ነገር ግን ማንም መጡ አፉን ግን መክፈት አይችልም። ሊያውን በዚህ ጊዜ ማለት ነው። ይህን አስምር ያዘበት እየመረረ ትውጠዋል። ማንም አፉን መክፈት አይችልም። ይገርመሃል። በህግ አግባብ ስነስርዓት ይዛል። የሰው ቤተ እምነት ከተሳደብክ ማለት ነው። ሊያውን በዚህ ጊዜ አልኩ ማንም እያልኩ ነው 100% ኮንፊደንት ሊሆኝን ማውራ በጣም እግዚአብሔርን የሚፈሩ ሰዎች ያሉበት ሀገር ነው። ስለዚህ ይህ ሰውዬ በ12 ሰዓት ውስጥ ዛሬ እስከ 6 ሰዓት ለህግ መቅረብ አለበት። ነገ ጠዋት ፍርድ ቤት ይቀርባል። ነገ ጠዋት ፍርድ ቤት ይቀርባል። ይህን አደርገን ቤተ እምነታችንን ማስከበር ህግም እንዳለ ማሳየት የኛ ኃላፊነት ነው። እዚህ የምትመጡ የወንጌል አማኞች ከእውነት ጋር የምትቆሙ እውነትን የምትሰሙ በሰው በጥላቻ አይደለም። እኛ ግን በዛ አዳዲስ ነፍሳቶች እንዳይድኑ እንቅፋት እየሆኑ ሳለ ትተን ዝም ስንል እንደገና አብዝተው ደግሞ ወደ ስድብ ሲገቡ ዝም ስንል፣ ፐርሰናሊ ስንሰደብ ዝም ስንል፣ ለጋጋም ሲሉን ምንም ዝም ስንል፣ ነጋዴዎች በምን ሲባል ዝም ስንል ኖረናል። እንግዲህ አሁን ደግሞ ህግ የሚባል ነገር ስላለ ህግ የሚባል ነገር ስርዓት ያስይዘዋል። ይህን ሰው ማለት ስርዓት ያስይዘዋል።
እንዴት ነው ሰው ስልኩን ከፍቶ ሰውን መሳደብ መብቱ የሆነው? ማን ነው ይህን እንድታደርጉ ቆይ መብት የሰጣችሁ? ማን ነው እንዴ? ህገ መንግስታችን የሰውን ቤተ እምነት መሳደብ በጣም ባልተወሰኑ በጣም ሰፊ በሆኑ ዓመታት እንደሚያስቀጣ አታውቁ? ለምን አትመክሩትም? ለምን ተዋትሉትም? ለምን እኛንስ እንደ ጨካኝ ታደርጉናላችሁ? ለምን ስርዓት አይይዝም? የት ነው ተወልዶ ያደገው? ስርዓት የሚባል ነገር ከቤተሰቦቹ አልተማረም ወይ? ስርዓት አልተማረም ወይ? ማን ነው እንደዚህ ቤተ እምነት እንዲሳደብ መብት የሰጠው? ማንነቱ ሊጣራ ይገባል። በደንብ ታብታብ አድርጉ፣ ሼር አድርጉ እያልኩ ነው። ኔትወርኬ ሪፖርት ው ከአሁኑ ሪፖርት እየተደረገ ነው። ተመልከቱ። ታብታብ ሼር አድርጉ። ዋጋ እናስከፍለዋለን። ዛሬ ታስሮ ለህግ ይቀርባል። ታስሮ እቺ ቃሌ እንዳትረሱ። ታስሮ ለህግ ይቀርባል። እቺን ቃሌ እንዳትረሱ። እንደዚህ አይነት ሰፋጣ፣ እንደዚህ አይነት መናናቅ፣ እንደዚህ አይነት ንቀት ምን አጠፋ ለምትሉ ድጋሚ ያሰማለሁ ማለት ነው። ምን አጠፋ ለምትሉ አዲስ ለምትገቡ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ምን አጠፋ? ጥሩ ጥያቄ ነው። የለቀቁትን ቪዲዮ መጨረሻ ላይ ፒን አድርጌያለሁ። ገብታችሁ ሪፖስት፣ ኮፒ ሊንክ፣ ሼር አድርጉት ቪዲዮ በደንብ። ሁላችሁ የወንጌል አማኞች ሼር፣ ኮፒ ሊንክ፣ ሪፖስት እንድታደርጉ አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው ያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስና ሴት ሲያጋ ለድምፁ ጥራት ይቅርታ ጠይቅ። በድብቅ የተቀረጸ ስለሆነ ኢጅፕት ሴትና ሴትን እያጋቡ እንደምትመለከቱት ነው እንግዲህ ሴትና ሴት ሲያጋቡ እያለ እውነቱን ነው እኮ ያልከው ልጅ። አንተ ወንድ ከሆንክ ቪዲዮ ላክና አሁን ገስት ላይ ና፣ አንተ በድምፅ በለው እሱ ያለውን ደግመህ ና፣ ይኸው ልላክልህ፣ ና ግባ ና። አሁን ዳዊት የሚባለው አካውንት ማለት እና ላክልኝ ገስት። ተው፣ ፌክ አካውንት ተው፣ ፌክ አካውንቶች ተው። አንተ አሁን ዳዊት የምትባለው ልጅ እውነቱን ነው ያለውን እሱ ያለውን እና ድገመው እዚህ ገስት ላይ እኔ ላይ ና፣ መብት እድል ልስጥ፣ ና ግባ። አንተም አንድ ላይ ትታሰራለህ፣ አንድ ላይ አብረህ ና ግባ። አሁን ወሬ ኮመንትና አልፈልግም፣ ግባ ገስት ላክ፣ ገስት ላክ እያልኩ ነው። አቅሜ ላሳየ ነው ዛሬ። ና ግባ፣ ላካ ገስት። አትፍራ፣ እውነት እኮ አያስፈራም። እውነት ነው አይደል ያልከው? ና ግባ ገስት። ቤኪ የት ሄድክ? ና ግባ ገስት እንጂ ና ግባ ገስትና እሱ ያለውን ድገማት አልኩ እኮ። ና ድገም፣ ግባና ና ድገም፣ ና ድገም። ይህ እንጂ ያለውን ሲጃጃል ባረቄ መንፈስ ያለውን በልና አንተም ቂሊንጦ ትወርዳለህ። ወንድም ቀልድ የለም ትወርዳለህ። እችን ስክሪንሻት አድርጉ። እንደዚህ ጻፍ። አሁን ደግሞ ገብታ አውራ በድምፅ ጎሽ። እንዳንተ አይነቱን እኮ ነው የምንፈልገው። ስራ ሰጠኝ፣ ጥሩ ስራ። እሺ ፌክ አካውንቱን ምን አይታወቅም። ወፍጮ ቤት ነው የምትሰራው ጭራሽ። አርፈ ወፍጮውን ፍጭ። እሺ ነባት፣ አርፈ ወፍጮውን ፍጭ። እሺ አርፈ ወፍጮውን ፍጭ ለሌላ ጊዜ። እሺ ወፍጮውን ፍጭ አርፈ። ማልጣት እንድታወጡ ነው የሚያስተምሯችሁ። ማልጣት እንድታወጡ ነው የሚያስተምሯችሁ እንዴ? ኮመንት ላይ ማልጣት አውጡ ነው የምትባሉት። አርፈ ፍጭ ወፍጮ። እሺ ደግመህ እንደዚህ አይነት ጽሁፍ እንዳትጽፍ እዚህ ቤት ደግመህ ነገር ያለው ደግመህ አንተ እኔ ምሬ ነው ብለህ በጣም ምስኪን ነሳይ፣ ግን ዋጋ አስከፍልሃለሁ። አሁን ለተናገርኩ ነገር እንዳትረሳ። እኔ ካለ መረጃ አላወራም፣ ወሬም አልወድም። እያደረግኩ ግን አሳይሃለሁ። ከዛው ከወፍጮ ቤት ታፍሰህ በህግ አግባብ አንተም ትጠይቃለህ። እንዳትረሳ። ምን ሆኜን የጻፍኩት እንዳትረሳ።
ትጠየቃታለህ። ማን እናንተ እንዲህ እየተሳደባችሁ እንድትኖሩ መብት እንደሰጣችሁ እናያለን። ስሙት። ወይ ደግሞ ባለፈው ቪዲዮ እንዳይወርድ ማለት ነው። በዚህ አጋጣሚ ይህ ወንድን ሲስም ያየ ነው አሜሪካን ወይም አውሮፓ አለም እዚሁ ኢትዮጵያ ውስጥ ነው እና ይህም ኢትዮጵያ ውስጥ ደግሞ ያየ ነው የኢትዮጵያ ጴንጤዎች ናቸው ይህን ነገር እያደረጉት ያለው። ተመልከቱ። ይህም ሌላ ቪዲዮ ሰርቶ ማለት ነው። አሜሪካን ወይም አውሮፓ አለም እዚሁ ኢትዮጵያ ውስጥ ነው እና ይህም ኢትዮጵያ ውስጥ ደግሞ ያየ ነው የኢትዮጵያ ጴንጤዎች ናቸው ይህን ነገር እያደረጉት ያለው እና መጽሐፍ ቅዱስ ይፈቅዳል። ተመልከቱ። አንድ ይሄ ዛሬ 3 ወር የተሰራ ቪዲዮ ነው። አየው ነገር አሉ። በትንሹ 6 ዓመት ካልጠጣ ተመስገን ጌታ ልጅ ዳኑ ውሸታም ትላለህ። 6 ዓመት ነገር እንዳትረሳች ያዙልኝ። እችን አሁን የተናገርኳት ንግግር ውሸት ስለማላወራ 6 ዓመት ሄደ አትጠይቀውም። ራሱ መጠየቅ የሚቻለው ቤተሰብ ነው፣ እናትና አባቶች። እዚህ ኮመንት ላይ መተህ ተጠይቀዋለህ። ኮመንት ላይ መተህ ተጠይቀዋለህ። አሁን አፋችሁን ክፈቱ፣ ችግር የለም። የወንጌል አማኞች ሼር፣ ኮፒ ሊንክ፣ ሪፖስት እንድታረጉ አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስና ሴት ሲያጋቡ ለድምፁ ጥራት ይቀር መሰረተ ክርስቶስ ሴትና ሴት ሲያጋቡ እቺ ትሰመር። ያው ክስ ላይ ስለምትገባ ማለት ነው። ክስ ላይ ይነበብልሃል። እሺ ተመስገን የጌታ ልጅ ኢትዮጵያ ውስጥ ሆነ እንደዚህ አይነት ሰፋጣ አይ ጌታ ኢየሱስ ማለት ምንም በቃ ከምንም ነገር ከህግ ራሱ ጭንቅላቱ ነፃ መሆኑን ነው የምታውቁት። ጭንቅላቱ ህግ የሚባል ቪዲዮውን ግቡና ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ቪዲዮውን ገብታችሁ አሁን ይህ ሰውዬ አይመስልም? ይሄ ልጅ አንድ ናቸው። ቪዲዮውን ገብታችሁ የለቀኩትን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ በደንብ ማለት አይምሮችንን አንዳንዴ መጠቀም መልካም ነው ብዬ አምናለሁ። ለመሰላችሁ እንደዛ ምላችሁ አይምሮ መጠቀም ሲባል ለምሳሌ አንዳንዴ እኮ ለምንናገረው ነገር ህግ ይጠይቀኛል ወይ? ዳኒ ቪዲዮን በውስጥ ላክልኝ እንዴ ቀላል ልከልሻለሁ ሆና ማለት የኔን ዳውንሎድ አድርግ። ቪዲዮ ሰርቻለሁ፣ የኔን ዳውንሎድ አድርጉት። ያው ቪዲዮ ፒን አድርጌያለሁ፣ ፖስት አድርጌያለሁ። ግቡና ዳውንሎድ ማድረግ ትችላላችሁ። እኔ የሰራሁትን ቪዲዮ ሙሉ ስላለ አንዳንዴ እኮ መናናቅም እኮ አይነት አለው ማለት የሆነ እንዴት ነው ሰው በዚህ ልክ ቁጭ ብሎ እዚህ የአረብ ሀገር ሴቶችና ሀገርን ለማበጣበጥ የሚያስቡ ሰዎች ገንዘብ ይልኩለታል፣ ቤት ኪራይ ይከፍላል፣ ሆዱን ይሞላል። የሰጋ ጦራ ሆዱን አንዴ ጥብስ አንዴ እንትን በላለሁ ይላል። ደግሞ አንዴ ጥብስ በሰው ገንዘብ እየኖረ ነው። አንዴ ጥብስ አንዴ እንትን ነው ብለው አንዴ ይለናል። ቻል ነው ዝም አለ። እንደው ይኖር እንደው በልቶ ሁሉም ሰው በልቶ የሚኖረው በልቶ ይኖር። ይሄ ሰው በዚህ ልክ እንዴት ነው ግን ሰው የሰውን ቤተ እምነት የሚሳደው የሚያንቋሽሸው? ለምን ፕሮቴስታንቶች ምህረት ስለሚያደርጉ ምህረታቸው በጣም ላይክ ብዙ ስለሆነ ነው? ለምን ሀውካም እስኪ ንገሩኝ። ሀውካም እንደዚህ ለማለት ራሱ መረጃ ካለ ሄደ ክሰስ፣ መብትን መረጃ የምትለው ይህ ውሸት አቀነባብረ እየመጣ የሰውን ቤተ እምነት ለመሳደብ ለማንቋሸሽ መታ ክታን ሰው ቤተ እምነት ለመጥፋት የምትሮጥ ማን ነው? ገንዘብ እንደዚህ ነው የሚያደርገው? ግን ጋይስ ገንዘብ እንግዲህ እንደዚህ ነው የሚያደርገው። ገንዘብ ምን አይነት ድፍረት ነው? ነውር አይደለም ወይ የሰውን ቤተ እምነት መሳደብ? በዚህ ልክ ፕሮቴስታንት ሴትና ሴትን ያጋባል እያሉ መሳደብ ነውር አይደለም? ነውር አይደለም ወይ? እስኪ ነገር ማን ነው እንደዚህ መብት የሰጠው እንዲህ እንዲያደርግ? እስኪ ንገረን። ቆይ እንዴ ነውር እኮ ነው፣ አይደረግም እኮ ማለት አንዳንዴ ማፈር አለብን እኮ ለምናደርገው ነገር ቅዱስ
እንዴ ስርዓት እኮ አስፈላጊ ነገር እኮ ነው ለሰው ልጅ። መከባበር ጥሩ እኮ ነው። የእውነቴን እኮ ነው የምላችሁ። እንዴ መብት የለውማ እንደዚህ ማለት መብት የለውም። ዘጀሪሲቲ እንዴ ወንጀል እኮ ነው እንዴ! ይህ እኮ ትልቅ ወንጀል እኮ ነው። በሀገር ህገ መንግስት የተከለከለን ነገር ትልቅ የሆነ ቤተ እምነት ትልቅ ህዝብ ያላት እንደዚህ ታደርጋለች ብሎ ማለት እኮ ወንጀል ነው። የኔ አባት ማለት አይችልም እኮ እያልኩ እኮ ይህ እኮ ትልቅ ወንጀል እኮ ነው እንዴ! እንዴ ነው ሰላም ነህ አለን እንዴት አስበው ነው ብዬ እኮ ነው የኔ አባት። ወንጀል እኮ ነው። አዎ እንደውም እኔ እኮ በዚህ ሞያውም እንደውም እኔ እንደዛ ስለሆነ በጣም እንደዚህ በዚህ ልክ ጥላቻ የተሞላበት ባይዚ አንዴ ብቻ ላሰማ የኔ አባት። ሙያው ላይም ካለ አንዴ ላሰማ ያለውን ነገር ማለት ነው። ይህንን ቪዲዮ ሁላችሁም የወንጌል አማኞች ሼር፣ ኮፒ ሊንክ፣ ሪፖስት እንድታደርጉ አንዴ በደንብ ላሰማ። እንደው ከህግ አግባብም አንተ ደግሞ ትነግረናለህ። ይህንን ቪዲዮ ሁላችሁም የወንጌል አማኞች ሼር፣ ኮፒ ሊንክ፣ ሪፖስት እንድታደርጉ አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስና ሴት ሲያጋ ለድምፁ ጥራት ይቅርታ ጠይቅ። በድብቅ የተቀረጸ ስለሆነ ኢትዮጵያ ሴትና ሴትን እያጋቡ ተመልከት። ስም ጠቅሶ መሰረተ ክርስቶስ ብሎ ሴትና ሴት ሲያጋቡ ብሎ መናገር ወንጀል አይደለም? እንዲቆይ በዚህ አንደኛ በጣም እኔ ያዘንኩት ቪዲዮ ራሱ ማንነታቸው የማይታወቅ ሰዎች ጴንጤ ይሁን ማን ይሁን አውቆ አቀናብሮ ይሁን ይህን ስም ለማጥፋት ከዚህ በፊት ይህን ቪዲዮ በዚህ ዮኒ ማኛ እንዳሳየ ታውቃለህ። ቪዲዮ ላይ የተቆረጠውን አይቻልም። ዮኒ ማኛ ነው እንደዛ ቪዲዮ ይህን ቪዲዮ አምጥተው ጴንጤዎች ው ሴት ለሴት እያጋቡ ነው ምናምን ብሎ ነው። እኔ እያልኩኝ ያለው ምንድነው አሁን ተመሳሳይ ጾታ ጋብቻ መፈጸም የኢትዮጵያ ወንጀል ህጋችን ላይ ያስጠይቃል። ባይኔቸር ይህንን እንኳን ጋብቻ መፈጸም ይቅርና ዝም ብለን የሆነ ሰው እንደዛ አይነት ድርጊት ሲያደርግ ከተገኘ በትንሹ አትሊስት ዝቅተኛ ተብሎ የሚቀመጠው ቅጣት ቀላል ቅጣት አለ፣ በእስራት ማለት ነው። ከዛ በመጀመር እንደየሁኔታው ከፍ እያለ ይሄዳል። እድሜ ልክ እስራት ከዛ ጋር በተገናኘ ቅጣት የሚጣሉበት ሁኔታ አለ። ዝም ብሎ እንደውም ተራ ነገር አይደለም። በገለልተኛ ህግ መንግስት ዝም ብሎ የሚያየው ጉዳይ አይደለም። እነዚህ ሰዎች በኢትዮጵያ ውስጥ የፈጸሙ ከሆነ በሴራ እንግዲህ ጴንጤ አይደለም፣ ማንነታቸው አይታወቅም፣ ተሸፍኗል። ይህን ቪዲዮ አይደለም እኮ ቤት እኮ ነው፣ ቤት ውስጥ ነው። የሚገርመው ቤት ነው። በጣም የሚገርመው ቸርችም አይደለም፣ ስም ማጥፋት ነው። ዝም ብል አሁን ምን ያክል የሄዱበት አስባል። አንድ ትልቅ ተቋም ቤተ እምነት አንደኛ ሐሰተኛ መረጃ እያሰራጩ ነው። እንግዲህ ታውቃለህ፣ ሰሞኑ ብዙ ሰው የሚታሰርበት የሐሰተኛ መረጃ ስርጭት አዋጅና ጥላቻ ንግግርና ሐሰተኛ መረጃ ስርጭት አዋጅ አለን እኛ የራሱ እንደ ሀገር አቀፍ ደረጃ አለ። ፕላስ የወንጀል ህጎችም ሌሎች ስም ማጥፋት ብቻ ሳይሆን እንደዛ አይነት ከተቋማዊ ጋር የተገናኙ የውሸት መረጃ ማሰራጨት እንደ ወንጀልም ነው፣ በመደበኛ ወንጀል እንኳን። ስለዚህ ይህ ሰውዬ እንደዚህ አይነት ያልተረጋገጠ የሰውን ስም እንደ ሃይማኖትን መሰረት በማድረግ ከፍተኛ ቁጣ ሊያስነሳ የሚችል አይነት ቪዲዮችን አምጥቶ ይኸው ጴንጤ ቸርች ነው ብሎ ግለሰብ ቤት የሆነ ድርጊት የተፈጸመው ነገር እዛ ጋር እያደረጉ ነው። እሺ ማንነታቸው ማን ነው? የት ቤተ ክርስቲያን ናቸው? አናቅም። አሁን ችግሩ ምንድን ነው? ፊቱን እንኳን ሄደን ማንነታቸው እንትና ናቸው ብለን እንኳን ኢቨን ኦርቶዶክስ ናቸው፣ ካቶሊክ ናቸው፣ ሙስሊም ናቸው፣ ጴንጤ ናቸው ለማረጋገጥ ማንነታቸው በማይታወቅ ሰዎች ተነስቶ ጴንጤ እንደዚህ ነው ተብሎ እንዴት ነው በሚዲያ ላይ ላይቭ ላይ ሲጀመር? አንደኛው ከዚህ በፊት አድርጓል። ውጭ ሀገር ስላለ የሚያስብበት አስተሳሰቡ ዝቅተኛ ስለሆነ ንቀንተውን። ይህ ግን ሀገር ውስጥ ሆኖ እንደዛ ማድረግ አይቻልም። ምክንያቱም እኛ ጋር ተጠያቂነት አለ። ስለዚህ ይህንን ተመስገን። ምናልባት እንደውም ሼር አድርጋችሁ ማምጣታችሁ መጠየቅ ትችላላችሁ። በፍጹም እኔ ቤት አይገባም። እኔ ቤት አይገባም። ይሄ ሰውዬ የእኔ ቤትም አይመጥ ነው። እኔ አይደለም እኔ ቤት ሊገባ ይህ ሰውዬ እኮ እያልኩ እኮ ነው። አሁን እኔ በፌዴራል ፖሊስ ልክ ያለው መረጃው በሙሉ የተሳደበበትን አዲስ ሲስተም አላቸው ታውቃለህ፣ አፕሊኬሽን
የምታውቅ ከሆነ ማለት ነው። እዛ ላይ ልክ ያለው አብያተ ክርስቲያናት መሪዎችም ጋር ልክ ያለው ማውቃቸው ጋር እንግዲህ ማታን ሊለኩላቸው ቀን እዩታዩት አላውቅም። እኔ ይህ ሰውዬ በመጀመሪያ ስለዚህ ሰውዬ ስለማታውቁ ማለት ነው ሰው ራሱ ማለት ሰው የሚባል የሚያስብ ሰው አለ አይደል? እንደዛ አይደለም። ለምን እንደዛ እንደምላችሁ ነገራችሁ። አንደኛ አረቄ እየጠጣ ነው ላይቭ የሚገባው። አረቄ ደግሞ ከባድ አናት ላይ ነው የምትወጣው። አረቄ ከባድ ነች፣ ታስለፈልፋለች። አንደኛ የሰው አረቄ እየጠጣ ነው የሚገባው ላይቭ ላይ። ኦኬ። ሁለተኛ ተራ ዱርዬ ነው። ይህም በደንብ ያዙት። ስለማለት መረጃ ስላለኝ ማለት ተራ በየማሳጅ ቤቱ የሚርመጠመጥ ዱርዬ ነው። በፍጹም የፕሮቴስታንትን ቤተ እምነት የመናገር አቅምም ጉልበትም ኮንፊደንስም የለው። አይደለም የመሳደብ እኮ ነው የምልህ፣ የመናገር መጥቶ እንዲህ ብሎ የመወያየት ራሱ አቅም የለውም። በጭፍን እውርን ይመራዋል እንደተባለ በጭፍን እንግዲህ እያስከተከተሉ የሚመራቸው ሰዎች አሉ። የሚናገረውን ሆይ ሆይ ይሉለታል። ገንዘብ ከውጭ ይመደብለታል፣ ይበላል፣ የቤት ኪራይ ይከፈልለታል። ቁጭ ብሎ ይህንን የተከበረ የወንጌል አማኞችን ቤተ እምነት ፕሮቴስታንት የተባለ ቤተ እምነት እንግዲህ ሲሳደብ ይውላል ማለት ነው። መሳደብ ብቻ አይደለም፣ ስም በማጥፋት የወንጌል አማኞች ተመሳሳይ ጾታ ጋብቻን ይፈቅዳሉ እያለ በአደባባይ በሚዲያው ተንቀሳቃሽ ምስልን እንግዲህ ያሰራጭ። ይሄ ደግሞ ወንጀል ሲሆን በህግ አግባብ ይህ ሰው ተይዞ ተምሮ አደብ ይዞ ቢመለስ ነው የምንለው። ከዛ ውጪ ከእሱ ጋር ውይይት ማን ነው እሱ የምንወያየው? የምትወያየው አይምሮ ካለ ሰው ጋር የምትነጋገረው አይምሮ ጭንቅላት ኖሮት ኦኬ ይሄ ነገር ጥሩ ነው ይሄ ነገር ልክ አይደለም ከሚል ሰው ጋር እኮ እንወያያለን። እንዴት ነው ማር ነው። ከዚህ በፊት እኮ ይሄ እኮ ሁለተኛው ላሳይክ። ከዚህ በፊት እኮ አንድ ቪዲዮ ሰርቶ እኔ ቴክስት ማድረጊው ነበር። ተው እንደዚህ አትበል ብዬ ማለት ነው። ቪዲዮውን እስካሁን አላጠፋውም። የዛሬ 3 ወር ነው የሰራው። ተመልከቱ እንዳይወርድ ማለት ነው። በዚህ አጋጣሚ ይህ ወንድን ሲስም ያየ ነው አሜሪካን ወይም አውሮፓ አለም እዚሁ ኢትዮጵያ ውስጥ ነው እና ይህም ኢትዮጵያ ውስጥ ደግሞ ያየ ነው የኢትዮጵያ ጴንጤዎች ናቸው ይህን ነገር እያደረጉት ያለውና የኢትዮጵያ ጴንጤዎች ነው እያደረጉት ያለው ብሎ ለቆ ነበር። ከዚህ በፊት ተደጋገመ። አንድ ነገር ደግሞ ከተደጋገመ ዓላማ ያለው ግብ ያለው አንድ ቤተ እምነትን ለማንቋሸሽ ያ ብቻ አይደለም ሃይማኖት ከሃይማኖት ራሱ የማጋጨት ዓላማ ያለው ሰውዬ ነው። አስረግጬ ነው የምነግራችሁ። በእነዚህ በትናንሽ ጭንቅላት በሌላቸው ሰዎች ስለሆነ እንደዚህ አይነት ነገር የሚነሳው በቃ። ስለዚህ ተመስገን የተባለ የሰይጣን ልጅ የጌታ ልጅም አይደለም፣ ተመስገን የሰይጣን ልጅ የተባለ ግለሰብ ዛሬውኑ በቁጥጥር ስር መዋል አለበት። በቃ የዓለም ሌላ ውይይት ከእሱ ጋር ለምን አለ ላለው ነገር እንዲጠየቅ ነው ፈልጉ። አቋሚ ላለው ነገር ይጠይቃል። ለምን አለ እንዴት አለ ማን ነው እሱ ለምን አለ እንዴት አለ ብለን እሱን ደግሞ የትኛው ጭንቅላት ያለው ሰው ሆኖ ነው ማን ነው እሱ? ተራ እዚህ አረቂያቸውን እየጠጡ እናውቃቸዋለን እኮ እኛም እኮ አጠገባቸው ኖረን እናውቃለን። አረቂያቸውን እየጠጡ ቁጭ ብለው አረብ ሀገር ያሉ ሴቶችን ገንዘብ እየጠየቁ የሚሳደቡ ባለጌዎች ቁጭ አድርገን የምናወያይበት አቅም የለንም። ከዚህ በኋላ ዋጋውን ያገኛል። ዛሬ አቋም ይሄ ነው። አሹም ቢሆን ወንድሜም ከታች ያለው አቋም ይሄ ነው። በዚህ ጉዳይ ብቻ እንድንወያይ ነው ፈልገው። ከዛ ውጭ እሱን አምጥተን እንወያይ። እሱን አምጥተን እኔ ቤት አይደለም መምጣት አይኑንም ማየት አልፈልግም። በጣም ተናድጃለሁ። 1 2 ደግሞ 3 4 ጊዜ እኔ በግሌ እንኳን ነግሬዋለሁ። ስርዓት እንዲይዝ ማለት ነው። ስለዚህ ቀጥሉ፣ ሀሳባችሁን ቀጥሉ፣ የምትሉትን ነገር ቀጥሉ። ይህ ሰው ግን ለህግ መቅረብ አለበት። እንዴት አደራችሁ? ወንድማችን ሰላም ብያችኋለሁ። ሌሎቻችሁ ታብታብ አድርጉ በደንብ። እዚህ ጋር እየተነሳ ያለው አንድ ጥፋት ላጠፋና አንድ ህገወጥ ተግባር ለፈጸመ ሰው
በህግ አግባብ መጠየቅ አለበት እያልን ስለሆነ ምናልባት ሃይማኖታዊ ድጋፍ የሚመስላችሁ ሰዎች ይህንን ከዚህ አስተሳሰብ በመጀመሪያ እንትን በሉ። ሁላችሁንም ሳይሆን አንዳንድ ሰዎች እዚህ ጋር እየታዩ ስለሆነ እና ለወንጀለኛ ወይ ለጥፋተኛ ለእንደዚህ አይነት ለተሳዳቢ በሆነ ወይ ድጋፍ ለመስጠት የምትሞክሩ ሰዎች እስቲ ቆም ብላችሁ አስቡና ጭንቅላታችሁን ተጠቀሙ ለማለት እፈልጋለሁ። ሲቀጥል ግን ይህ ሰው ምን እያደረገ እንደሆነ የማያውቅ ነው የሚመስለኝ። እያበደ ነው፣ ጀስት በቃ እየተንቀጨቀጨ ነው። ስለዚህ መማር አለበት። ወደ ህግ ፊት ቀርቦ በህግ አግባብ መቀጣት አለበት። ይሄ ጥላቻንና ሐሰተኛ ማስረጃን መረጃን ማሰራጨት ይባላል። በሚዲያ ጥላቻ ንግግር ነው። የጥላቻ ንግግር ኤምኬሲ የወንጌል አማኞች ወንድና ወንድን ሴትና ሴትን እንዲያጋቡ የሚፈቅድ ዶክትሪን የላቸውም፣ መመሪያ የላቸውም። አዋጅ አላቸው። የካውንስሉ የተቋቋመበት አዋጅ አለ። ከአዋጁ ተነስቶ ሁሉም ቤተ እምነቶች በዶክትሪናቸው ውስጥ ወንድ ለወንድን አያጋቡ፣ እንደ መጽሐፍ ቅዱስም አያጋቡም፣ አያደርጉም። እንደ ሀገርም በእኛ ሀገር የወንጀል ህጋችን ውስጥ በግልጽ ግብረ ሰዶማዊነት ወንጀል ነው ተብሎ ተደንግጓል። ስለዚህ ይህንን በእግዚአብሔር ቃልም የተወገዘ በሀገራችን ህግም ወንጀል የሆነን ተግባር ቤተክርስቲያኒቱም ባልፈጸመችበት ባላስተማረችበት የግል ፍላጎቱ ጥላቻውን ሚዲያ ላይ ወጥቶ በዚህ ልክ በድፍረት በመናገሩ መጠየቅ አለበት። በህግ አግባብ መጠየቅ አለበት። ማንም ሰው በህግ ይጠየቅ። ከህግ በላይ የሆነ ሰው የለም። ሁሉም ከህግ ጥላ ስር ሆኖ ነው በዚች ሀገር ውስጥ የሚኖረው። ከላይ ከህገ መንግስታችን ጀምሮ እስከ ታች እስካሉ ድረስ እስከ ዳይሬክቲቭ ድረስ እስከ መመሪያ ድረስ እስከ ታች ድረስ ያሉ የህግ ህጎች በጠቅላላ ተግባራዊ መደረግ አለባቸው። ህግ መከበር አለበት። ይሄ የጥፋተኝነትና የህግ ጉዳይ ነው፣ ሌላ አይደለም። በቃ ስለዚህ እንደዚህ አይነት ወንጀለኛን ለህግ አሳልፎ መስጠት። ስለዚህ የህግ አካላት ይህንን ሰው ለህግ ማቅረብ አለባቸው። ይህ ሰው መጠየቅ አለበት፣ መማር አለበት። የህግ ዓላማ ማስተማርም ጭምር መቅጣትና ማስተማር ለሌሎችም ጭምር መማሪያ መሆን አለበት። እውነት ነው። ቤተ እምነቶች ዲቤት ያደርጋሉ፣ በመረጃና በማስረጃ በተጻፈ ይከራከራሉ። መጽሐፍ ገልጦ በዚህ ላይ እንደዚህ እንደተጻፈው ብሎ ሐሳብን ከሐሳብ እያፋጁ ይከራከራሉ። ስለዚህ ይሄ ባልሆነበት አንድን ቤተ እምነት በዚህ ልክ ማንቋሸሽ፣ መሳደብ፣ ማዋረድ በቤተ እምነት መካከል ጥላቻንና ጸብን ሌላ አይነት ነገር ግጭት እንዲፈጠር እየሰራ ያለ ግለሰብ በመሆኑ ይሄ ግለሰብ መጠየቅ አለበት። ሀገራችን ከጥቂት ሳምንታት በኋላ የአፍሪካ ህብረትን ታስተናግዳለች። ሀገር ውስጥ የሚፈጠር እንደዚህ አይነት ጠማማን ህዝብን የሚያነሳሳ ለጥፋት የሚጋብዝ እንደዚህ አይነት ጠማማን ስራ የሚሰራ ሰው መጠየቅ አለበት። ይሄ እንደውም ወሳኝ ሰዓት ነው። ሰዓቱ ወሳኝ ሰዓት፣ ሀገርን የሚያውክ ሀገርን የሚበጠብጥ ተግባር ላይ እየተሳተፈ ነው ያለ። ስለዚህ ይህንን ግለሰብ መንግስት ቁጥጥር ስር አውሎ ለህግ ማቅረብ አለበት። የኛ ድምጽ ይሄ የኛ ድምጽ ከየትኛው ቤተ እምነት ጋር የሚሄድ አይደለም። ማለት ከሆነ ቤተ እምነት ጋር ከሆነ ቤተ እምነት ጋር የተያዘ አይደለም። የኛ ድምጽ ቀጥታ ህግ ይከበር ነው እያልን ያለን፣ ለህግ ይቅረብ ነው እያልን ያለን። ጥፋተኛ በህግ ፊት ቀርቦ ፍርድ ቤት ቀርቦ መጠየቅ አለበት፣ መማር አለበት። በጣም አፍልቷል። በጣም ከልክ ያለፈ በተገኘ አጋጣሚ ሁሉ በጴንጤ ላይ ያለውን ጥላቻ በአደባባይ ላይ ወጥቶ የሚናገር ሰው፣ እኔ ሰው በጥላቻ በዚህ ልክ ሰው በጥላቻ ሲሰክር አይቻላል። በቃ ቶታሊ ልጁ በጥላቻ ሰክሯል፣ ከአእምሮ ወጥቷል በጥላቻ። ስለዚህ እንደዚህ አይነት ሰዎች መማር አለባቸው። በህግ ጥላ ስር ሆኖ መማር አለባቸው፣ መጠየቅ አለባቸው። ስለዚህ ይህንን በደንብ ግፋበት ወንድሜ። እኛም አለን ባለን ሰዓት በሙሉ በዚህ ነገር ላይ በደንብ መስራት አለብን። ዘድ ቲክቶከር የሚባል አንድ ልጅ አለ። እሱም በዚህ ነገር ላይ በደንብ ከመሪዎች ጋር እየሰራ ነው። አንተንም አይቻለሁ። ሁለተኛ በደንብ ቀጥሉ። ከዘድ ጋር ተግባብታችሁ በደንብ ስሩ። ቆንጆ ነገር ነው። በዚህ ነገር ውጤታማ ሆነን ውጤት ማየት ነው የምንፈልገው። በቃ ስለዚህ በርታ እልሃለሁ። በጣም ቆንጆ ሀሳብ ነው። በጣም ግዴታ ነው፣ መበርታትም አለብን። አንደኛ እንደው እንደ ንግግር ብዬ ልጀምርና የወንጌል አማኝ ቤተ እምነት ማለት ብዙዎች የሚከተሉት ያ ብቻ አይደለም። ትልልቅ ባለስልጣንም የሀገር መሪዎቻችን ሳይቀሩ የሚከተሉት ትልቅ ቤተ እምነት ነው። ለማታውቁ ማለት ነው ላስታውሳችሁ። እና ማንም ሰው ደግሞ በዚህ ሀገር ላይ በእኩልነት ይኖራል። አሁን ጊዜው ደግሞ እንደዚህ የማሳደብ መብትም አይሰጣችሁ። ምን ማለት ነው? ህግ በደንብ እየተከበረ ነው ሀገራችን ላይ። ህግ በደንብ ይሰራል። ሚዛናዊ ህግ አለን ብለን
እናምናለን። እኛ በደንብ 100% እናምናለን። ስለምናምን ህግ የሚያስከበር ስራውን እንግዲህ እኔ እርግጠኛ ነኝ ዛሬ እንደሚያዝ እርግጠኛ ነኝ። ለሌላውን መቀጣጫ መማሪያ ይሆናል ብዬ አምናለሁ። ሌሎችም አሉ እንደዚህ በድፍረት እንደሱ ያው ፕሮቴስታንቶች ልባቸው መልካም ነው ምንም አያረጉኝም በሚል 3-4 ምህረት ስለሚጠይቅና ያው ስለሚምሩት ምንም አያረጉኝም በሚል ነው አፉን እንደዚህ መክፈትም የቻለው ማለት። አሁን ግን ስድብ ሆኖ ሳለ እኛንም ፐርሰናሊ ስንሰደብ እንሰደባለን፣ ችግር የለም። እንደ ቤተ እምነት ግን ይህን የተከበረ ቤተ እምነት በሚሊዮኖች የሚከተሉት ህዝብ ያለበት ተቋም ትልቅ ተቋም የቤተ ክርስቲያን መሪዎች ሳይቀሩ ለሀገር ግንባታ ለተለያዩ ነገሮች እንግዲህ ጊዜያቸውን፣ እድሜያቸውን፣ ጉልበታቸውን ትልልቅ ፕሮፌሰሮች፣ ዶክተሮች፣ የሀገር መሪዎች ከጠቅላይ ሚኒስትሩ ጀምሮ ያበቀለች ቤተ እምነት ናት። ያበቀለች ቤተ እምነት ልትከበርም ይገባታል። የመከበር መብት አላት። ስለዚህ አሁን ይህ ሰው ለህግ ሲቀርብ ብዙዎቻችሁ አሁን ኮመንት እንደምትጽፉት ሄዳችሁ እዛ እንኳን መጠየቅ መብት የላችሁ። ኦኬ፣ በህግ ቁጥጥር ስር ከዋለ በኋላ እናንተ እንኳን ከቤተሰቡ ውጪ ምግብ መውሰድ አትችሉ። ቤተሰብ ብቻ ነው የሚፈቀደው፣ እናትና አባት። ስለዚህ ብዙ አታውሩ። ኮመንት ላይ ብሎ መቶ በመጽሐፍ ሳይሆን እውነትን በመግለጥ አይምሯችሁን አንቁ። አትደንዝዙ፣ ድንዙዝ አትሁኑ። አይምሯችሁን አንቁት። ይህ ሰው ምን ብሎ ነው ዳኑ ቁጭ ብሎ እየተናገረ ያሉ እና አሹ እየተናገረ ያሉት? ይህ ሰው በግልጽ ቋንቋ ይሰማል ወይ? በግልጽ ቋንቋ ኦኬ፣ የወንጌል አማኞች ወይንም ደግሞ የመሰረተ ክርስቶስ ኦኬ፣ ወንድና ወንድን ሴትና ሴትን ያው ያጋባሉ። አዳር ፕሮግራም ጸሎታችሁ ላይ ስትሄዱ ሴትና ሴት አብረው ያድራሉ ብሎ ነው ይህ ሰው የተናገረው። ማንን? ትልቅ የሆነች ቤተ ክርስቲያንን፣ ህዝብን። ይሄ ህዝብን መናቅ ነው። ቤተ ክርስቲያንን መናቅ ነው። መንግስትን መናቅ ነው። ዓላማውም ምንድን ነው የሚለው ጥያቄ ውስጥ ይገባል። ከዚህ በፊትም አፉን ሲከፍት ሲናገር ዝም ተብሏል፣ ችለነዋል። ኦኬ፣ ያው የባንክ ስቴትመንቶች ሁሉም ፋይል ይወጣሉ። ገና በህግ አግባብ የሚሰራ ስራ ስለሆነ ከውጭ በሚላክለት ገንዘብ ነው ተሳደብ እየተባለ የወንጌል አማኞችን እንዲሳደብ ገንዘብ በደንብ ተደርጎ ፈንድ እየተደረገው አፉን የሚከፍተው ማለት ነው። አፉን የሚከፍተው እና ይሄ ቢበላ ወዝ የማያደርገው ግንብ ፊት አለ፣ የምታዩት ፊት ማለት ነው። ይህን ፊት ይዞ መጥተው ደግሞ ካሜራ ላይ ሲቀርብ አይፈራም። ካሜራ ላይ ሲቀርብ አይፈራም። እንግዲህ በዚህ ልክ ደግሞ አፉን እየከፈተ ይሳደባል ማለት ነው። የእሱ ተከታዮች ደግሞ አይን የላቸው፣ ጆሮ የላቸው፣ አይሰሙ፣ አያመዛዝኑ። ምን ሆነ፣ እንዴት አድርጎ ነው፣ ምን አድርጎ ነው አይሉ። እንደው ዝም ብሎ ብቻ አፉን እንዲከፍት መብት የሰጡት ይመስላቸዋል። ይሄ የቤተ እምነት ጉዳይ አይደለም። ይሄ የወንጀለኛ ወደ ህግ የማቅረብ ጉዳይ ነው። ጉዳዩ የያዝ ነው። ይህ ሰው ወንጀል ሰርቷል ማለት ትልቅ የሆነ ወንጌል አማኝ የሚባል ወይም ደግሞ ፕሮቴስታንት፣ እናንተ ጴንጤ የምትሉት ሌሎቻችሁ ደግሞ መናፍቃን እያላችሁ የምትቀልዱበት ማለት ነው። ይህንን ቤተ እምነት ተሳድቧል። መሳደብ ብቻ አይደለም፣ የስም ማጥፋት ዘመቻ እያደረገ ኦኬ፣ እንደዚህ እያለ ይገኛል ማለት ነው። ምን እያለ? እንደዚህ እያለ ማስረጃ አላችሁ በሚገባ። መቼ ነው? ትናንትና ነው ያደረገው። ከዚህ በፊትም አድርጎ ያውቃል ወይ? በትክክል ካለ ማስረጃ እናወራ ማለት ነው። እንቀጥላለን። ይህንን ቪዲዮ ሁላችሁም የወንጌል አማኞች ሼር፣ ኮፒ ሊንክ፣ ሪፖስት እንድታደርጉ አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስና ሴት ሲያጋቡ ለድምፁ ጥራት ይቅርታ ጠይቅ። በድብቅ የተቀረጠ ስለሆነ ኢትዮጵያ ሴትና ሴት ሲያጋቡ ውሸት ቢባል የለም ሀብታሙ፣ እኛ ጋር ውሸት የለም። በማስረጃ ሴትና ሴት ሲያጋቡ እሺ። ከዚህ በፊት ደግሞ ምን ብሎ ነበር? እሱን እንሰማለን ነው እሱን እንሰማለን አይወርድ ማለት ነው። በዚህ አጋጣሚ ይህ ወንድን ሲስም ያየ ነው አሜሪካን ወይም አውሮፓ አለም እዚሁ ኢትዮጵያ ውስጥ ነው እና ይህም ኢትዮጵያ ውስጥ ደግሞ ያየ ነው የኢትዮጵያ ጴንጤዎች ናቸው ይህን ነገር እያደረጉት ያለው። እናመሰግናል። የኢትዮጵያ ጴንጤዎች ሲባል ማንን ያው ሙሉ ወንጌል አማኝን የሚል ስም በመሰረተ ክርስቶስ ብቻ የለም። ሌላውን ፕሮፋይል እያሳየው እኮ ነው። መልካም
ያጠቃልላል። ይህ ደግሞ ወንጀል ነው እያልኩ ነው። እሺ መልካም። አንተም ቤተሰቡ ካሉን ከሄደ መጠየቅ ስለማትችል አሁን ሲያዝና ሲታሰር ዝም ብለህ ኮመንቱን ጻፍ፣ አነብልሃለሁ። እኔ እንደው አይደክመኝም ማንበብ። ስለዚህ ቀጥል ዘጀርሲቲ ቀጥል። አይ በጣም ያሳዝናል። የእሱ ተከታይ ከታች በኩል እንደውም እሱ ጋር ገብቶ ከዛም በኋላ ምን እያደረክ ነው ምናምን ብሎ ማገናዘብ ኢቨን የኢትዮጵያ ምን መሆን ጀመረ? ይሄ እኮ የማስረጃና የመረጃ ጉዳይ ነው እንጂ ይሄ የሃይማኖት ጉዳይ አይደለም። የህይወት ምልልስ ጉዳይ ነው። የማህበራዊ ስርዓትን የመጠበቅ ጉዳይ ነው እንጂ የሃይማኖት ጉዳይ አይደለም። ፕላስ ደግሞ አንድ ቤተ እምነት ግብረ ሰዶማዊነት የሚቀበል ቤተ እምነት ተብሎ የተለዩት ከጅምሩ በእግዚአብሔር ላይ ተለይተናል። የሚለያዩ ናቸው። በእምነት አንገር እንዴት እግዚአብሔርን በወንድ አንቀጽ አንተ አምላካችን ማለት አይፈቅድም። ነሱ ከቻልክ በሴት አንቀጽ ከቻልክ ደግሞ ጀንደር ኒውትራል አድርጋችሁ ጥሩ የሚል ፖሊሲ ያላቸው የታለ እንደዛ አይነት ፖሊሲ? እሺ ይሁን። ይሄ ቪዲዮ ሲያወጣ እንደዛ ብሎ ያወጣ ሰውዬ ቪዲዮ ላይ ለምንድን ነው ሰዎችን ፊት ማሳያሉ? ማን ናቸው እነሱ? ኦኬ ሆን ብሎ ለሴራ ባይዞ ስም ማጥፋት እኮ ነው። ስም ለማጥፋትና በዚህ ሴራ ይሄው ብሎ ለማሳየት ያለውን ክብር፣ የህዝቡን ክብር፣ የእምነቱን ቤተ እምነቱን ክብሯን ለማዋረድ ራሳቸው አቀራብሮ ያመጡት ናቸው። ትክክል አናመጡ ፊቶቹን ይግለጡ። ከዛ በኋላ ማንነታቸው መሰረት እኛም እንጠይቃቸው ሰዎችን መንግስትም መረጃም የላቸው እንደዚህ አይነት ነገርም የላቸው። ሆን ተብሎ የተቀነባበረ ራሱ ነው ኤዲት ያደረገው። የሚገርም ነው። እንደውም አንድ ቤት ላይ እኮ አንድ ሁለት ሴቶችን አምጥቶ እኮ ይህንን ድራማ ሰርቶ እኮ ለቀቁ። እንደውም ፊታቸውን ለምንድን ነው እውነት ከሆነ የሰው ፊት ከሆነ ይልቀቁና ከዛ በኋላ እኛም እንጠይቃለን ማለት ነው። ሰዎችን መንግስትም ይጠይቃል። በህግ እኮ ወንጀል ነው። ትክክል። ይሄ ተግባር በኢትዮጵያ ህግ ላይ የተከለከለ ተግባር ነው። የተከለከለ ተግባር ላይ የሰራ ሰው ፊት ሸፍን አይደለም የምትገልጠው። ከዚህ በፊት እኮ በዚህ ነገር የተጠረጠሩ ለምሳሌ ዮርዲ የተባለች ልጅ ቪዲዮና ፎቶቿ ግልጥልጥ አድርጋችሁ ለቃችሁ፣ ፕላስ ደግሞ ኢቨን ተከታተላችሁ በጩቤ ምናምን በኋላም እንደተወጋች እናውቃለን። አሁን የነዚህን ስትሉ ለምንድን ነው ለምን አስፈለገ ፊት መሸፈን? አውጡ ነው ፊታቸው። እንደዛ አይነት ካልሆነ እናንተ ራሳችሁ ሰዎችን አደራጅታችሁ እንደዛ አይነት ተግባር እንዲሰራ አድርጋችሁ ከዛ በኋላ እንትኑን ፊት ሸፍናችሁ በሚዲያ ላይ ጴንጤ ናቸው ብላችሁ ስም ለማጥፋት እንዲህ አይነት ውሸት አያምርም። ውሸት አያምርም። ውሸት ብቻ አይደለም፣ በዚህ ላይ ተመስርቶ ደግሞ መሰረተ ክርስቶስ እንደዚህ ናት። ጴንጤዎች ማለት እንግዲህ ወንጌል አማኝ በሙሉ ይወክላል። እኛ ሀገር ላይ በተለምዶ አንድን ወይም የሆነ ግለሰብ ለይቶ ሳይሆን አጠቃላይ ነው የምታውቁ አይደንቲፋይ የሚደረጉ የኢትዮጵያን ያለው ላይ የኢትዮጵያ ጴንጤዎች። አዎ የኢትዮጵያ ጴንጤዎች ፕላስ ደግሞ ውጭ ሀገር እኮ ያሉት እኮ ሲጀመር ጴንጤም አይደለም ከክርስትና ሃይማኖት ውጪ ናቸው እነሱ። ከጅምሩ አይገናኙም። እንዴት ያገናኛል? ቅድም በአምላክ ተለያይተናል አለን። እኛም እናመልከው አምላክ በወንድ አንቀጽ ምጠራ አምላካችን ብለን የምንጠራው አንተ ብለን የምንጠራው ነው። እነሱ ይህ ካልተፈቀደ አምላክ ሴትም ወንድም አይደለም ኒውትራል ነው የምልና አምላክ በወንድ አንቀጽ መጠራት የለበትም ከተባለ እንደ ጴንጤ አይደለም በሃይማኖት ተለያይተናል። ያ ፖሊሲ ያላቸው ሁሉ ያንን ፖሊሲ አዳፕት ያደረጉ ስለሆኑ በተሻለ መጠን ጀንደር ኢንክሉሲቭ ተደርጎ ወይም ጀንደር ሊበራል ናቸው ለአምላክ ሲጠቀሙ። ኦኬ ይሁን እሺ። ግን ይህንን አይነት ሰውዬው መረጃ ሐሰተኛ መረጃ ካሰራጩ በኋላ እንግዲህ ይህን የሚያሰራጨው ማን ነው? እነዚህ በግልጽ ያሰራጩ ሰዎች በፖለቲካም ላይ ገብቶ ዝም ብሎ የሚያወራ አንድ ሰሞኑ ያው በጣም እንትን እያፈላ ስለሆነ ውጭ ሀገር ላይ ሆኖ ማን ይጠይቀዋል እሱን በሚል እንደዛ ለቅ አይተናል፣ ስቀን አልፈናል። ባይዚ ይህን ስትጀምር ግን ይሄ ሰውዬ አሁን ደግሞ ተመልሶ ይህንን ቪዲዮ ከሱ ተቀብሎ መጥቶ ሊሆን ይችላል ወይም ኪት ግን ጴንጤዎች ብሎ ኤሚኬሲ ብሎ ይህን መጥቶ መሰረተ ክርስቶስ በትክክል በመሰረተ ክርስቶስ እንደዛ አይነት ተግባር መፈጸም አይችልማ። እኛ ህግ ላይ ደግሞ ያለ መረጃ ያለ ማስረጃ በቂ ማስረጃ ካለ ወንጀል የሆነውን ድርጊት ሲፈጸም ሄደህ ለፖሊስ ነው የምታሳውቀው እንጂ በሚዲያ መታ እንደውም እንትንም አይደረግም። ይሄ ወንጀል ጉዳይ ስለሆነ በወንጀል እስከሚፈረድ ድረስ ኢቨን እነዚህ ሰዎች እንደዛ ተብሎም አይፈረዱም። ግን በወንጀል ስትጠየቁ እስከዛ ድረስ ነው ወንጀል ጉዳይ ሲሪየስ የሚደረገው። ከዛ ባሻገር ግን ይሄ ሰው መሰረተ ክርስቶስ ነው ብሎ
በዚህ ልክ ስም ማጥፋት መሄድ በውሸትም መክሰስ ፕላስ ደግሞ ሐሰተኛ መረጃውን ሚዲያ ላይ በማሰራጨት የአንድን ትልቅ ተቋም በዚህ ልክ በማዋረድ እንግዲህ አስቡ። ቤተ እምነትን ነው እንጂ ሌላ ነገር አለም። አስባቸዋል። በዚህ ሰዓት ኦርቶዶክስ ቤተክርስቲያን በዚህ አይነት እኔ ፊታቸውን የተሸፈኑ ሰዎችን አምጥቼ ኦርቶዶክስ ቤተክርስቲያን እንደዚህ ናት ብዬ ባወራ ብናገር ምን እንደምፈጠር ትከሰሳለህ። ትክክል። መከሰስ ብቻ አይደለም በዚህ ቤት እኔ የምኖርበት ቤት በሰላም አልኖርም። ተደብቄ እንኳን ይቅርታ ብጠይቅ ይቅርታ አይደረግልህም ይባላል። ትክክል። ፖሊስ እንደውም ቢወስድ ጥሩ ነው። ከፖሊስ ቀድሞ ግን ቤት እንደመጡ ተደረገ አውቃለሁ። ለምንድን ነው ክርስትና ራሳችን ላይ ተብሎ አይደል እንዴ? በእኛ ላይ እንዲሆን ያልተፈለገ ነገር በሌላ ሰው ላይ አትፈጽም የምን መርህ ይዛ በስራ ጸድቃለሁ የምን ሰው እንዴት ነው ሰውን በውሸት በሐሰት መክሰስ ማዋረድ፣ ስርዓት አልበኝነት የበዛበት ሁኔታ ስም ማጥፋት በጣም ያሳዝናል። እና እናገናዘብ፣ ማስተዋል፣ ነገሮችን ማመዛዘን ብንችል ጥሩ ነው እንደ ህዝብም። በዚህ ልክ ግን ያልሰለጠነ ህዝብ መሆን የለብንም። ትክክል። በዚህ ልክ ያልሰለጠነ መሆን የለብንም። እና በህግ እንዲጠየቅ ያስፈልጋል፣ መጠየቅም ያስፈልጋል። ይህ ሰውዬ ከዚህ በፊት ብዙ ተደርጓል፣ ብዙ ነገር ተፈጥሯል። ብዙ ወንጀሎችን ስፔሻሊ ያደርጋሉ። ይሄ የተለመደ ነው። ዝምታው ምንድነው? ጴንጤ ይሰደዳል ምናምን የሚል እንትን ስለተለጠፈ ዝም ተባለ እንጂ በዚህ ልክ ግን በጣም አስጸያፊ ነገር ጋር እኛን ለማስተሳሰርና አሶሺየት ለማድረግ መሄድ ጥሩ አይደለም። እንደውም ቢገል ይሻላሉ። ገጀራውን ይዞ ወጥቶ ቢገሉ ይሻላሉ ከዚህ። ምክንያቱም መግደልማ ለእግዚአብሔር ክብር እሞታለሁ ችግር የለውም፣ ይስደበው ችግር የለም። ግን ከዚህ ነገር ጋር አገናኝቶ መረጃ ስም ማጥፋት ይህን የመጨረሻ ቶሌት ማድረግ የማንችለው ነገር ነው። ምክንያቱም አንደኛ የኛ ዋና መሰረታዊ ዓላማን እንቅፋት የሚያደርግ ስለሆነ በምድር ላይ የምንኖርበት ምክንያት አደጋ ውስጥ የሚጥል ስለሆነ በዚህ ጉዳይ ላይ ዝም የሚባል ጉዳይ አይደለም፣ ሲሪየስ ፓርት ነው። ስለዚህ አጠቃላይ ይህን እንደ ካውንስሉም እንደ መሰረተ ክርስቶስ ቤተክርስቲያን እንደ ቤተክርስቲያንም ለመንግስት አካላቶችን ቅሬታ በማስገባት አቤቱታ ወይም ኮምፕሌይ በማቅረብ ይሄ ነገር በፍርድ ቤት እንድታይና ሰውየውን በወንጀል እንድቀጣ እስከ መጨረሻው መሄድ አለባቸው። ምንም የሚያሸማቅቅ ነገር የለውም። መንግስት ያስቀምጠው ስርዓት ለኛ ነው። ኦሮሚ ላይም ያስቀምጧል። በምድር መንግስት ትእዛዝ እንድንገዛ ይጠይቃል። ይሄ ማለት መንግስት ስትጎዳ ብቻ አይደለም፣ እንድትጎዳ ብቻ የሚከለክል ሳይሆን ስትጎዳ በመንግስት ህግ ስርዓት ጠብቀ እንድትጠይቅ ያለህን መፍት አለኝ ማለት ትችላለህ እኮ። ሐዋርያ ስራ ላይ እንትን ዜግነቱን በመጠቀም እኮ እኔ ኦሮማዊ ነኝ በማለት ኦሮማዊ መግረፍ አይቻልም በማለት እዛ ቦታ ላይ ጳውሎስ ምላሽ ይሰጥናለን። እኔን መግረፍ አችልኝም፣ እኔ ኦሮማዊ ሆኜ ሳለ አስረ መግረፍ አችልም ስል መንግስታዊ ስርዓት ለሱ የሰጠውን መፍት እየተጠቀመ ነው። በባለስልጣን ጋር መጠቀም መፍቱ ነው። እንደውም እንድንጠቀም ያንን ያበረታታል። ስለዚህ ወንጀል መሆኑን በወንጀል ማስጠየቅ አለበት ይህንን እንጂ ለዚህ ተብሎ ዝም አይባልም። ትክክል። በጣም ትክክል ነገር ነው። ነገር ግን ሪፖርት እየደረሰኝ ነው ላይቬ። ሁላችሁም ታብታብ አድርጉ። ወንጌል አማኝ ናችሁ በሙሉ እንደገና ከእውነት ጋር የምትቆሙ ግለሰቦች ሁላችሁም እዚህ ጋር የሼር ምልክት አለ። ሼሩን እየለካችሁ ኮፒ ሊንክ እና ታብታብ አድርጉልኝ። ቀይ እያበራብኝ ስለሆነ እና በደንብ እንትን በሉ፣ በደንብ ሼር አድርጉ፣ ታብታብ አድርጉ። በደንብ ሼር፣ በደንብ ታብታብ ጋይስ። የሚሰማችሁ ከሆነ ምናልባት ያለኝ ሰዓት ትንሽ ስለሆነ መልካም ትንሽ ነገር ልበልና ወደ በኋላ ደግሞ የተረጋጋ ታይም ሳገኝ ጆይን አደርጋችኋለሁ። በዚህ ነገር በደንብ መሄድ አለብን። ምክንያቱም እኛ ምድር ላይ መንግስት የተቀመጠልን ምድር ላይ ህግ የተቀመጠልን እንድንጠቀም፣ ይሄ ጤናማነት ነው። በነገራችሁ ላይ በጣም ትክክለኝነት ነው ይሄ። ምክንያቱም መንግስት ያለው ህገወጦችን ለመቆጣጠር ነው። ህግ ያለው ህገወጥን ለመቆጣጠር፣ ህግን መጣስ በቃ ተጠያቂነትን ያስከትላል። ህግን መተላለፍ ተጠያቂነትን ያስከትላል። ስለዚህ ይህንን
እስከ ጥግ ድረስ ገፍተን ሄደን ሌሎችም እንደዚህ አይነት ሞቲቭ ላላቸው ሰዎች እነዚህን ሮል ሞዴል አድርጎ ከታች እየመጡ ላሉ ሰዎችም መማሪያ መሆን አለበት። በደንብ ማስተማር ነው ያለብን፣ ሌላውን ጭምር ማለት ነው መማር ነው ያለበት። ይሄ እንደዚህ አይነት አገልግሎት ኦርቶዶክስ ቤተክርስቲያን የላትም። እንደዚህ አይነት የአገልግሎት ዘርፍም የላትም። ውጣና ተሳደብልኝ ብላ ኦፊሻሊ ወጥታም አልተናገረችም። የሆነ ምስጢር የሆነ አጀንዳ ስውር የሆነ አጀንዳ እስካልያዘ ድረስ የሆነ ተልእኮ እስካልተሰጠው ድረስ ይሄ ፖለቲካል ኢሹ ነው። ባይዘው ሀገርን መበጥበጥ ነው፣ ህዝብን ማወክ ነው። ይሄ ለሀገር ሰላምና ደህንነት አደጋ የሚፈጥር ተግባር። ምክንያቱም አንድን የተከበረ ኮሚኒቲ በዚህ ልክ ማዋረድ ያ ኮሚኒቲ በተቃራኒው ሪያክት ሲያደርግ ሀገር ትበጠበጣለች። እኛ የወንጌል አማኞች ሆነን ነው እንጂ ሌላው ቢሆን ገጀራ ይዞ ኮንዶሚኒየም ለኮንዶሚኒየም ሊያሳድድ ይችላል። ሰፈር ለሰፈር ሊያሯርጥ ይችላል። አይተናላ በቅርብ ጊዜ ትዝታችን እኮ ያ ሰው ፍለጠው ቆረጠው በዚህ ግባ በዚህ ወጥቶ ምናምን እየተባለ አይተናል። ይሄኛው ማህበረሰብ ግን ብዙ ጊዜ የሚታወቀው ቃሉን ለመተግበር በቃሉ መሰረት ለመኖር ክርስትናን በአደባባይ ለመግለጥ ራሱን ያስገዛ ማህበረሰብ ነው። ይሄ ማህበረሰብ ለቃሉ ሆኖ ነው እንጂ በዚህ ልክ ሶፍት የሆነው እንደ እግዚአብሔር ቃል ልኑር የሚል ምስኪን ህዝብ ነው እንጂ ከነሱ የተለየ የሆነ የጎደለው ሲፈጠር የጎደለው ነገር ስላለው አይደል። ናቹራሊ የሆነ የጎደለው ነገር ኖሮት አይደል። ጤናማ ሆኖ ግን የእግዚአብሔርን ቃል በአግባቡ ተምሮ ያንን የተማረውን በአግባቡ የሚኖር ማህበረሰብ ስለሆነ ዶብል ሀገር ሰላም የሚሰራ የሚጸልይ የሚተጋ ልማት ላይ የሚሳተፍ በሁሉም ነገር ላይ ከፊት የሚሰለፍ ነው። በሁሉም ነገር ውስጥ ኢንቮልቭ የሚያደርግ ማህበረሰብ ነው። ስለዚህ ይህንን ማህበረሰብ መጥላት ሌላ ጉዳይ ነው። አያችሁ ጥላቻ ከምን እንደሚመነጭ አያችሁ። ጥላቻ ራሱ ገና ስታስብ አስተሳስቡ መነሻው ራሱ ጥላቻ ከየት እንደሚመጣ ካለ ስም በመስጠት የሆነን አካል ብሌም በማድረግ ይሄ ሰው ይህንን የማድረግ በህግ መብት የለውም። እወክላለሁ የሚላት ቤተክርስቲያን ሹመት አልሰጠችውም። ይህንን አድርግልኝ ብላ አላለችም። አልተወከለም። ለአንድ ቤተክርስቲያን ለአንድ ተቋም አልተወከለም። ከየት የመጣ ነው ማን ነው ማለት እንችላለን። አሁን በዚህ ሰዓት ማን ነው ማለት እንችላለን። እኛ ቤተ እምነት ጋር ጉዳይ የለን ከዚህ ግለሰብ ጋር እንጂ እኛ ለሀገር ሰላምና ለሀገር አንድነት ለሀገር ልማት እንሰራለን። እንደ ወንጌል አማኞች እንጸልያለን። ለዚች ሀገር ሰላም በደንብ ነው የምንሰራው። ለሰላም ለአንድነት እንሰራለን። ከዚህ ውጭ እንደዚህ አይነት የጥላቻ ንግግሮችና ሐሰተኛ መረጃን ማሰራጨት በግልጽ በወንጀል ተደንግጎ ሳለ በኢትዮጵያ ሕግ ውስጥ ተጽፎ ተጠቅሶ እያለ እንደዚህ አይነትን ነገር ወጥቶ ደፍሮ መናገር ትልቅ ንቀትን ትልቅ ድፍረትንም ጭምር የሚያሳይ የሚገልጽ። ስለዚህ ሰውዬ መጠየቅ አለበት። ይሄ ሰውዬ መጠየቅ አለበት ብለን ስንል የምታኮርፉ ሰዎች፣ ኔጌቲቭ ኮመንት የምትጽፉ ሰዎች የቤተ እምነት ጉዳይ አይደለም፣ የግለሰብ ጉዳይ። ግለሰቡ ነው ወንጀል የሰሩ። ወንጀል ከሰሩ ሰዎች የሆነ ነገር ውስጥ መወሸቅ ይፈልጋሉ። አብዛኛው ጊዜ መወሸቅ አይቻልም። ምንም ነገር ውስጥ ቤተ እምነት ውስጥ መወሸቅ አይቻልም። ብሔር ውስጥ መወሸቅ ጥፋት ነው። ወንጀል ያንን ሰው ፒክ አድርጎ ለህግ ማቅረብ ነው እንጂ ከሌላ አካል ጋር ያለን ግብግብ የለንም። እዚህ ጋር ከማንም ጋር እንከ ሰላምታ የለንም። ይህ ሰው ላደረገው ነገር ግን በህግ መጠየቅ አለበት። በህግ በፍትህ አደባባይ መቆም አለበት። በዛ መዳኘት አለበት፣ መታየት አለበት፣ መቀጣት አለበት። ምክንያቱም ሌሎች መማር አለባቸው። ይሄ የሀገርን ሰላም የሚረብሽ ተግባር። ግብረ ሰዶማዊነትን አጥብቀን እንቃወማለን። እንደ መጽሐፍ ቅዱስ ከእግዚአብሔር ቃል እንደተማር ነው እንደ ኢትዮጵያውያን ኢትዮጵያ ውስጥ እንዳለ የህግ ስርዓት መሰረት እኛ ግብረ ሰዶማዊን እንድንደግፍ የሚያደርግ ሞራሊቲ የለንም። አልተማርንም፣ አላደግንበትም፣ አልኖርንበትም። እንደ ሀገርም ህገወጥ ተግባር ነው፣ ወንጀል ነው። ስለዚህ በዚህ ጽኑ እምነት አለን። ሁሉም አብያተ ክርስቲያናት ግብረ ሰዶማዊነትን ይቃወማሉ። አሁን ተመስገንን መጠየቅ የምፈልገው የተጻፈ ዶክትሪናችን ውስጥ ግብረ ሰዶማዊነትን የሚደግፍ በተጻፈ እና ተመስገን መወያየት እንችላለን። ማስረጃ አቅርቡ። ውንጀላ ሳይሆን ማስረጃ አቅርቡ ሊያሳየን ከቻለ። ሁለተኛ ደግሞ እሱን የሚጠይቀው ነገር
ግብረ ሰዶማዊነት እየተፈጸመ በአይኑ ተመልክቶ ከሆነ ለምን ለፖሊስ ሪፖርት አላደረገም? አንድ ወንጀል ሲፈጸም አንድ ግለሰብ ለፖሊስ ሪፖርት የማድረግ ግዴታ አለበት። አንድ ወንጀል ሲፈጸም ዝም ማለት በራሱ ወንጀል። ስለዚህ ለምንድን ነው ግብረ ሰዶማዊነት ሲፈጸም መረጃ እጁ ላይ ካለ የሆነ ሳምበዲ ግብረ ሰዶማዊነትን እየፈጸመ ከሆነ ለምን ለፖሊስ ሪፖርት አላቀረበም? ወንጀል ሲፈጸም አይቶ ዝም ማለት ወንጀል፣ ሪፖርት አለማቅረብ። ባለስልጣኑ ፖሊስ ነው። ወንጀል በተፈጸመ ጊዜ ፊት ለፊት የቆመው ፖሊስ ነው። መጀመሪያ ቀርቦ ያንን የሚመዘገበው የሚመረምረው፣ ቀጥሎ ደግሞ ለህግ አካል የሚያቀርበው ለፍርድ ቤት የሚያቀርበው ፖሊስ ነው። የፖሊስ ስራ ወንጀል በተፈጸመ ሰዓት ቦታው ላይ ደርሶ ያንን ወንጀል መፈጸም አለመፈጸሙን አረጋግጦ ያን በምርመራ መዝገቡን አደራጅቶ በአቃቤ ህግ በኩል ለፍርድ ቤት ማቅረብ ነው የፖሊስ ስራ። ስለዚህ መጀመሪያ ፊት ለፊት አንድ ወንጀል ሲፈጸም ፊት ለፊት ላይ ያለው ማን ነው ሲባል ፖሊስ። ስለዚህ ስልጣኑ የማን ነው ሲባል የፌደራል ፖሊስ እና የከተማ ፖሊሶች፣ በአጠቃላይ በኢትዮጵያ ውስጥ ለፖሊስ የተሰጠ ስልጣን። ስለዚህ ሄዶ ሪፖርት ማቅረብ አለበት። አንድ ዜጋ የሆነ ወንጀል እየተፈጸመ እያየ ዝም ካለ ራሱ የወንጀሉ ተባባሪ። ስለዚህ ተመስገን ለፖሊስ ሪፖርት ባላቀረበበት ጉዳይ መጥቶ ማህበረሰቡ መክሰስ አይችልም። እሱ ራሱ የወንጀሉ ተባባሪ ነው። አይቶ ዝም ካለ፣ አያችሁ ሎጂኩን አይታችሁታል። አይቶ ዝም ማለት ወንጀል። ህግ በሁለት ሳይድ ነው የሚሰራው። ስለዚህ ይህንን ባላደረገበት በማስረጃና በመረጃ ባልተረጋገጠበት ተነስቶ የአንድን ቤተ እምነትን ጥላቻውን ያደረበትን ጥላቻ በአደባባይ ላይ ወጥቶ በሚዲያ የሐሰትን መረጃና ጥላቻን ማሰራጨት ወንጀል በህግ ያስጠይቀዋል። ይህ ግለሰብ መጠየቅ አለበት ብለን ስናነሳ ይህ ግለሰብ መጠየቅ አለበት እያልን ነው እንጂ ከሆነ ቤተ እምነት ጋር እያያያዝ ነው አይደል። በደንብ እዚህ ኮሜንት ስር የሆነ ነገር የምትጽፉ ሰዎች፣ የምታጨበጭቡ ሰዎች ተረጋጉ። ይህ ግለሰብ መጠየቅ አለበት ማለት እንጂ የሆነ ቤተ እምነት የሆነ ግሩፕ ጋር እንዳታያይዙ። በቃ መደበቂያ መሆን የለበትም ቤተ እምነት። እኛ ከቤተ እምነት ጋር አልተነካከንም፣ ጉዳይ የለንም፣ ጥያቄ የለን። ከማንም ቤተ እምነት ጋር ምንም አይነት ጥያቄ የለን። ጥያቄያችን ከቤተ እምነት ጋር እንዳለ አድርጋችሁ የምታስቡ በዛ እንትን ተነሳሳችሁ ኮሜንት የምትጽፉ ሰዎች ተረጋጉ። እዛ ውስጥ እናንተ የላችሁ ከዚህ ግለሰብ ጋር። ስለዚህ ይሄ ግለሰብ ያደረገው ነገር ወንጀል፣ ጥፋት መጠየቅ አለበት። ይሄ ለፍርድ መቅረብ አለበት። ይሄንን ዜና ነው ከዚህ በኋላ ተመልሼ ቲክቶክ ጆይን ሳደርግ መስማት የሚፈልገው። በርቱ ወንድሞቼ። ዳኑ በርታ። ቴንክ ዩ ሶ ማች። አንተ ጋር ይሁን። በኋላ ጆይን አደርጋቸዋለሁ። እሺ፣ እናመሰግናለን። አበቅ ይሄ ነው የሚሸራሸረው ሀሳቤ ነው። ከዚህ በፊት ግን ከመቀጠሌ በፊት ሀሳቤን ሁላችሁ እዚህ ጋር ያላችሁ ወንጌል አማኞች፣ እንደገና ለእውነት የምትደግፉ መልካም ሰዎች ይህንን ላይቭ በፍጥነት ላይክ ሼር ታደርጉልኛላችሁ። ሪፖርት ስላለ 40 ሺህ ከዛ በላይ ላይክ መድረስ አለብን። ምልክት እዚህ ጋር ይታያችኋል። እሱን ከነካችሁ በኋላ ላይቭ ላይ ገብታችሁ እዚች ጋር የቀስት ምልክት ሼር የምትለውን ትነካላችሁ። ከዛ ሰማያዊ ምልክት አለች፣ እሷን መንካት። ቀስቷን እየነኩ ሰማያዊ ኮፒ ሊንክ ማለት ነው። ሼር እያደረጋችሁ በደንብ ኮፒ ሊንክ፣ በደንብ ታብታብ አድርጉ። ኔትወርክ እያስቸገረኝ ስለሆነ ማለት ነው። ለእናንተ ያሳያችሁ፣ ለእኔ ግን ቀይ ነገር ምልክት ከሰጠኝ ሪፖርትና ኔትወርክ ነው። እንግዲህ የአጋንንት ልጆች ከተኙበት እየተነሱ ነው። ቆንጆ ዜና ይዤላቸው መጥቻለሁ። እናንተ ደግሞ ወደ ሼር እና ታብታብ እያደረጋችሁ እንቀጥላለን ማለት እንቀጥላለን። በደንብ ታብታብና ሼር። ምናልባት እየወጣችሁ እየገባችሁ ለምታዩ ደግሞ ይኸው ቪዲዮ ይህን ይመስላል። ቪዲዮን ወጥታችሁ በደንብ ቪዲዮን ሪፖስት፣ እዚህም ያላችሁ ወጥታችሁ እኔ ፒን ያደረግኩት ቪዲዮ ለብዙዎች እንዲታይ ብዙዎች ጋር እንዲደርስ አካውንት ላይ ትገባላችሁ። እዚሁ ያላችሁ ሰዎች ይኸው ነክታችሁ ወደ አካውንት የመሄድ ሁላችሁም ወደ አካውንት የመሄድ የመጀመሪያ ቪዲዮ ይኸው በዚህ በኩል ፒን ያደረግኩታል። ይህን ቪዲዮ ገና 1300 ነው ያየው በ20-30 ደቂቃ ውስጥ። ግን ከዚህ በላይ ሰው ማየት አለበት፣ በቀን ውስጥ ከሚሊዮን በላይ መታየት አለበት ብዬ ነው ፖስት ያደረኩት። ነክታችሁ ላይክ፣ ሼር፣ ኮፒ ሊንክ ሪፖስት እንድታረጉ አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው ያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስና ሴት ሲያጋቡ ለድምፁ ጥራት ይቅርታ ጠይቅ። በድብቅ የቀረጠ ስለሆነ ኢትዮጵያ ሴትና ሴትን እያጋቡ ይህ ነው እየተደረገ። ምስሉ ላይ እንግዲህ እንደተመለከታችሁት ይሄ ተመስገን የተባለ ግለሰብ
የፕሮቴስታንት ወይም ደግሞ የወንጌል አማኝ ቤተ እምነት በዚህ ልክ በመሳደብ ያ ብቻ አይደለም፣ ቪዲዮ በማውጣት ቦታው ላይ እንደነበረ እንደገና ደግሞ ትክክለኛ መረጃ እንዳለው ሰው ሆኖ የስም ማጥፋት ዘመቻውን እንግዲህ በራሱ ሚዲያ እየተናገረ በጣም ይሄ ልቅ የሆነ አፉን እየከፈተ ይገኛል። እንግዲህ የቤተ ክርስቲያን መሪዎች ለእናንተ ጥያቄ አለ። ይህ ግለሰብ በተደጋጋሚ ጊዜ ያው እኛም ተው ብለን ልንነግረው ሞክረናል፣ አሻፈረኝ በማለት ግን በዚህ ልክ ይህንን የተከበረ ቤተ እምነት በመሳደብና በማቅለል ቀጥሏል ማለት ነው። አሁን ግን እየሰራው ያለው ነገር ወንጀልም ስለሆነ የአንድን ቤተ እምነት ስም እየጠሩ በዚህ ልክ መሳደብ፣ በዚህ ልክ ማንቋሸሽ ወንጀል ስለሆነ በሕግ አግባብ እንድትጠይቁልንና ይህን ሰው አደብ እንድታስገዙልን ስንል እንጠይቃለን ማለት ነው። ምክንያቱም ሕግ የሚባል ነገር ስላለ በሕግ አግባብ እንዲጠይቅልን እንፈልግ። ስለዚህ ሁላችሁም ተገቡና እዚህ ላይቭ ላይ ያላችሁ ሰዎች የእውነት ወንጌል የሚያሳስባችሁና ክርስቲያን ነኝ የምትሉ ብቻ ማለት ነው፣ ሌሎቻችሁን አይመለከትም። ወንጌል የሚያሳስባችሁና የእውነት ክርስቲያን የምትሉ ሰዎች ይሄን መጀመሪያ ላይ የለቀቁትን ቪዲዮ 50 ጊዜ ኮፒ ሊንክ አድርጉልኝ። 50 ጊዜ ኮፒ ሊንክ እየገባችሁ 50 ጊዜ ኮፒ ሊንክ፣ ሪፖስት፣ ኮመንት ሁላችሁ እየገባችሁ ይኸው አሁን ያለው። እስቲ እናንተ ለእውነት መቆማችሁን በዚህ ያሳዩ፣ ወሬ ሳይሆን በተግባር ማለት ነው። እየገባችሁ ይህን ቪዲዮ ግቡ በደንብ። ይኸው ቪዲዮ እዚህ ጋር አለ፣ ቪዲዮ እዚህ ጋር ይኸው። አካውንቴ መንካት፣ አካውንቴ ውስጥ መግባት፣ የመጀመሪያ ፒን ያደረኩት አለ ይኸው። ሌሎቹን ወይ አንፒን ልላችኋለሁ፣ እሱን ብቻ እንድታደርጉ ፖስት ማለት ነው። ፒን ያደረኩት ቪዲዮ ይኸው፣ ይሄ ቪዲዮ አለ። በደንብ 50 ጊዜ ሼር፣ ኮፒ ሊንክ፣ ሪፖስት። ይህን እያደረጋችሁ ተመልሳችሁ ደን እያላችሁ ጻፉልኝ ኮመንት ላይ። እያየው አይደለም፣ አዲስ ነገር የለም። ደን እያላችሁ ጽፉልኝ አላችሁ። ያን ልጋችሁ 50 ጊዜ ኮፒ ሊንክ፣ 50 ጊዜ ኮፒ ሊንክ፣ 50 ጊዜ ኮፒ ሊንክ አድርጉልኝ ቪዲዮ። ይሄን ቪዲዮ የወንጌል አማኞች ሼር፣ ኮፒ ሊንክ፣ ሪፖስት እንድታረጉ 50 ጊዜ። አዳር ፕሮግራም ላይ የምትሄጂ ሌዝቢያን ነው ያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስና ሴት ሲያጋቡ ለድምፁ ጥራት ይቅርታ ጠይቅ። በድብቅ የተቀረጸ ነው ይሄ ቪዲዮ። አካውንቴ ውስጥ ገብታችሁ ይሄ ቪዲዮ 50 ጊዜ ኮፒ ሊንክ። ይሄ ቪዲዮ ያው የፌደራል ፖሊስ አርማ ያለበትን ቪዲዮ ማለት 50 ጊዜ ኮፒ ሊንክ፣ 50 ጊዜ ቪዲዮ ኮፒ ሊንክ አድርጉልኝ። 50 ጊዜ ሁላችሁ የሄዳችሁ 50 ጊዜ ኮፒ ሊንክ አድርጉልኝ ቪዲዮ። ጨርሳችሁ ከመጣችሁ ሪፖስት፣ ሼር እያደረጋችሁ ኮመንት እያደረጋችሁ ተመልሳችሁ ሁላችሁ በደንብ ኮፒ ሊንክ ይደረግ። ይኸው አልጨመረም ገና፣ ይኸው መጨመር አለበት። እየሄዳችሁ ሁላችሁ ሼር፣ ኮፒ ሊንክ። ይኸው ይህን ቪዲዮ መሰረተ ክርስቶስና ሴት ሲያጋቡ ለድምፁ ጥራት ይቅርታ ጠይቅ። በድብቅ የተቀረጸ ስለሆነ ሴትና ሴትን እያጋቡ በዚህ ልክ እንዲህ አፉን እየከፈተ ያለ ግለሰብ ስለሆነ ለህግ መቅረብ አለበት። ሁላችሁም ሄዳችሁ ቪዲዮውን 50 ጊዜ ኮፒ ሊንክ፣ ሪፖስት እያደረጋችሁ ነው። አሁን የለቀቁትን ቪዲዮ ማለት ነው። በደንብ ሪፖስት፣ ኮፒ ሊንክ እያደረጋችሁ ነው። ይሰማል? ድምፄ ይሰማችኋል? በደንብ ሪፖስት፣ ኮፒ ሊንክ እያደረጋችሁ ቪዲዮን በደንብ ሪፖስት፣ በደንብ ኮፒ ሊንክ፣ በደንብ ሪፖስት፣ በደንብ ኮፒ ሊንክ። እዚህ ላይ በትልቁ አረግላችኋለሁ። እሺ፣ ኤክስፓንድ አደርገዋለሁ። ይኸው ይሄኛውን ቪዲዮ ፒን የተደረገውን ቪዲዮ ከላይ ማለት ነው። ፒን የተደረገ ቪዲዮ አለ። የተመስገን ፎቶ እና ሰማያዊ ጃኬት ለብሼ ማለት ነው ያለውን እየሄዳችሁ 50 ጊዜ ኮፒ ሊንክ ቪዲዮ 50 ጊዜ ኮፒ ሊንክ ቪዲዮን ስሙት፣ ኮመንት አድርጉ፣ ሪፖስት፣ ኮፒ ሊንክ አድርጉ። ገብታችሁ ቪዲዮ በፍጥነት ማለት ነው፣ በጣም በፍጥነት ፍጠኑ። ታዲያ በደንብ ፍጠኑ። እሺ
በደንብ ፍጠኑ፣ በደንብ ፍጠኑና የተወደዳችሁ በደንብ ፍጠኑልኝና ይሄን የሰራሁትን ቪዲዮ ገብታችሁ በደንብ ሼር፣ በደንብ ኮፒ ሊንክ፣ በደንብ ሪፖስት አድርጉ። ይሄ ነው ቪዲዮ። በደንብ ሼር፣ በደንብ ኮፒ ሊንክ፣ በደንብ ሪፖስት። ሁላችሁ በደንብ ፍጠኑና ማለት ነው። በደንብ ፍጠኑና ሁላችሁም ነው የምለው። ቶሎ ይኸው ቶሎ እንፍጠን። ፈጠን ጋይስ፣ ቶሎ ይህን ባለጌ ለህግ ማቅረብ ስላለብን ቶሎ ሁላችሁ ይኸው ይህን የሰራሁትን ቪዲዮ በደንብ ኮፒ ሊንክ፣ ሪፖስት በደንብ ፒን የተደረገውን ቪዲዮ በደንብ ኮፒ ሊንክ፣ በደንብ ሪፖስት። ቶሎ በሉ። ኮፒ ሊንክ እያደረጋችሁ 50 ጊዜ ካረጋችሁ በኋላ ደንደን በሉኝ ጋይስ። እዚህ ላይ ያዋሉ። በደንብ ኮፒ ሊንክ፣ በደንብ ሪፖስት። ቶሎ ያን አድርጉልኝ። ሁላችሁም ያን አድርጉልኝ። በደንብ ቶሎ ሼር፣ ኮፒ ሊንክ፣ ሪፖስት። ኦኬ፣ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት። ፒን የተደረገውን ቪዲዮ እየሄዳችሁ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት በደንብ። እዚህ ያላችሁ ሰዎች ደጋግማችሁ እየሄዳችሁ አድርጉ። ደጋግማችሁ ማለት ነው። ደጋግማችሁ እየሄዳችሁ አድርጉት በደንብ። ቪዲዮን ሼር፣ ኮፒ ሊንክ፣ ሪፖስት በደንብ ደጋግማችሁ እየሄዳችሁ በደንብ ብዙ ሰዎች ጋር መድረስ ያለበት ቪዲዮ ነው። በደንብ ማለት ነው። በደንብ ሁላችሁ እዚህ ያላችሁ ሁላችሁ ይህ ባለጌ ስርዓት መያዝ ስላለበት ነው። ይህ ወርጋጥ። ሌላ መግባት የምትፈልጉ ሰዎች መግባት ትችላላችሁ። እስከዛ ጆርሲ ነው የሚለው ጆርሲ ማውራት ትችላል። ከዛ ጁሪስት ተመልሼ እንትን አደርጋለሁ፣ ኮፒ ሼር ምናምን አደርጋለሁ። አሁን አጋጣሚ እዚህ ስለሆንኩኝ ጠዋትም ስለሆነ ለሰላም እየወጣው ስለሆነ እና በጣም ያሳዝናል። አሁን በተለይ ይሄ ነገር ሰሞኑ አጀንዳ መሆን አለበት። ፕላስ ደግሞ ለሌሎችም ቢያንስ እንደ ኢትዮጵያ መጥፎ የሆነ ልማድ እንዲቆም ማስደረግ አለብን። በተለይ እንደ ኢትዮጵያ ሕዝብ ሰው በውሸት ደግሞ ያልተረጋገጠ መረጃ ሐሰተኛ የሆነ እርግጠኛ ያልሆነ ነገር ዝም ብሎ ከጥላቻ የመነጨ ብቻ እንደዛ አይነት መረጃዎችን በማውራትም ሆነ በማሰራጨት ውሸት የሆኑ ኢንፎርሜሽኖችን በማውራት ህዝቡን ሌሎችንም ነገር ጥርጣሬ ውስጥ የሚከት ለምሳሌ ይሄ ነገር አሁን ቀጥታ ህዝቡን እንደ ወንጌል አማኞችን ከየትኛውም ህዝባዊ እንቅስቃሴ እንዲገለል የሚያደርግ ነው። ባይዜ ጥርጣሬ ውስጥ እንዲከተቱ የሚያደርግ ነው። አይደንቲፊኬሽን ነው። ያውን ጥላቻ ንግግር ብቻ ሳይሆን ወይ ሐሰተኛ ህግ አለን እንግዲህ ወንጀል ህጋችን አስቀምጧል በግልጽ እንደዚህ አይነት ተግባር ይሄ በዚህ እንደ ኢትዮጵያ ሀገርም እንደ መንግስት በጣም ትኩረት አድርገን እንትን የምናደርገው ምንድነው የወንጀል ህግም ሆነ ሌሎች ህጎችን አክብሮ የምንቀሳቀስ ግለሰቦችም ሆነ ሰዎች እንዳይገለሉ ነው። ከማህበረሰብ እንዳይገለሉ፣ የማግለል ጥቃት እንዳይፈጸም ይሄ ሲሪየስ ጉዳይ ነው። አሁን ለዚህ ያዳርገናል ነው ጉዳዩ። አንድ ሰው እኔን አሁን ዛሬ ይሄን ቪዲዮ ያየ ሰው ስራ ቦታ ላይ ሲገባ እኔን ኤክስክሉድ የማያደርግበት ዲስክሪሚኔት የማያደርግበት ምክንያት ምንም ምክንያት የለም። ይሄ ለምንድን ነው የሚያዳርገኝ? አንደኛ እንደ ህዝብ በህዝቦች በሌሎች ሃይማኖት ተከታዮችም ይሁን እንደ ማህበረሰብ በማህበረሰብ እንድንጠላ የሚያደርግ ነው። ማንም ሰው ይህን የሰማ ሰው እኔን እንደ ጤነኛ ሰው አድርጎ አስቦ ትሪት ያደርገኛል ብዬ አላስብም። ኢቨን ደግሞ እኔ በራሴ በአሁኑ ሰዓት ስቀላቀል በወንጌል አማኝነቴ እሸማቀቃለሁ ማለት ነው። ዋይ? ምክንያቱም በተለቀቀው ያልተረጋገጠ የውሸት መረጃ በለቀቀው እኔ እንድሸማቀቅ አድርጎኛል። ስለዚህ ኢፌክቱ ምንድነው?
እንደ ግለሰብ ከማህበረሰብ እንዲገለል የማድረግ ውጤት አለው ይሄ ተግባር። አብሮ የኖረው ህዝብ ነው ለዘመናት እዚህ ኢትዮጵያ ላይ አዲስ አበባም ጨምሮ ደቡባዊ ክፍል ላይ በብዛት ያለ ግን መሀል ክፍለ ከተማም አሁን መሀል ከተሞችን ላይ በብዛት አለ ወንጌል አማኞች በቁጥር። ይህ ሰፊው ህዝብ እንግዲህ እንደዛ እያልክ የምታወራው ህዝብ አስቧል። እንደ መንግስትም እኮ የመንግስትን ሀገራዊ አንድነት አደጋ ውስጥ የሚጥል ነገር እኮ ነው። አንድ ህዝብ ተማምኖ በአንድነት መኖር የማይችል ከሆነ መንግስት ምኑን ህዝብን አንድ አድርጎ መራ? እንደ መንግስትም ቢሆን ገለልተኛውን ብናይ ፕላስ የመንግስት ህግን ነው አሁን የጣሱ ሰውዬው የመንግስትን ህግን ነው ሄዶ ጥሶ ጥርጣሬ ውስጥ የሚከት ፕላስ እንዲገለሉ የሚያደርግ ንግግሮችን እንግዲህ እናውቃለን። የሀገራችን ሞራል ምንድን እንደሆነ እናውቃለን። የሞራል ህጋችን ወይም ህሊናችን ይሄ ነገር የተጠየፈ ህዝብ ማንም ሰው የሚጠየፈው ነገር መሆኑን ይታወቃል። ይህን ድርጊት አድርጋችኋል፣ ይህን ድርጊት ኮንፍርም አድርጋችኋል፣ ይህን ድርጊት በቤተ ክርስቲያን ውስጥ እየፈጸማችሁት ነው ብሎ ነው እንግዲህ እየከሰሰ ያለው። ስለዚህ ይሄ ዝም የሚያስብል አይደለም። በተሻለ መጠን ሌሎችን በዚህ ጉዳይ ላይ አብራችሁ የምትኖሩት ህዝብ እንደዛ አይነት መሆኑን ወይ በማስረጃ ያረጋግጥ ወይም ደግሞ ውሸት ከሆነ በህዝቦች መካከል ልዩነት መቃቃር ከወንድምና እህትሽ ጋር ነው የምትጣዩ። ወንድምና እህትሽን ነው በዚህ ምክንያት ዲስክሪሚኔት የምታደርገው ኤክስክሉድ የምታደርገው ከራስሽ መካከል። ኦኬ ወንድምና እህት እናትና አባትሽን ነው በዚህ ምክንያት ብቻ አንቺ የምታውቂውን ወንድምሽና እህትሽን ወይም ያጎትሽ ልጅ ጴንጤ አለ ቢያስ እንደዛ እየተባልሽ ነው። ኦኬ እንደዛ እየተባለ ነው። ይህ ማህበራዊ ጉዳይ ነው። ሃይማኖቱም ጋር አይገናኝም፣ ከጅምሩ አይገናኝም። ምናልባት ተሜ ምን አድርጎ ነው የምል ነው። ተሜ አንደኛ ቪዲዮ ላይ ወንጌል አማኝ መሆናቸውን የሚያሳይ ማንነት የማይታወቁ ሰዎችን በማምጣት መሰል ክርስቶስም ከዚህ በፊትም ጴንጤዎች ናቸው እንደዚህ ያደርጋሉ እያለ ስም ሲያጠፋ ነበር። ጉዳዩ በቀላሉ የሚታይ ነገር አይደለም፣ ሲሪየስ ጉዳይ ነው። በወንጀል ህግም ደግሞ ወንጀል ነው፣ በህዝብም ዘንድ ደግሞ ይሄ የተኮነነ አስጸያፊ ተግባር እንደሆነ ይታወቃል። ይህን የሚያደርግ ሰው እንደሚገለል እናውቃለን። ይሄ ሰውዬ በውሸት ሲከሰን አንደኛ ሰዎች ማን እንደሆነ የማይታወቅ ራሱ ደግሞ ያንን እንዳልፈጠረ ኦኬ ራሱ አቀነባብሮ ያንን ነገር አዘጋጅቶ ወይም ከሱና ከሱም እንደሱ አይነት መሳዮቹ እንደዛ አድርጎ አቀነባብሮ እንዳላመጡ በምን ገጠኛ እናደርጋለን? ያንን የተደረገበት ተግባር እውነት ተደርጎ ከሆነ ለምን በወንጀል ለፖሊስ ጥቆማ በመስጠት ለምንድን ነው ከሃይማኖታችንና ከህዝብ ሞራሊቲ ወይም ፓብሊክ ሞራሊቲ ጋር የሚጻረር ተግባር ሲፈጽም ዝም ያለው? በዚህ ነገር ላይ ተመስርቶ ስም በማጥፋት እንደ አጠቃላይ የወንጌል አማኞች ማስረጃ ምንድን ነው? ማስረጃ የት አለ? እነማን ናቸው? ወንጌል አማኝ ናቸው እነዚህ? ቪዲዮ አለ፣ ፎቶ አለ፣ ፊታቸው ይታወቃል። ቤተክርስቲያን ነው ማን ናቸው? ፕላስ ደግሞ እነሱ ራሳቸው አረንጅ እንዳላደርጉ ምንድን ነው ዋስትናችን? ምንድን ነው? እነሱ አረንጅ አድርጎ ያንን ነገር አዘጋጅቶ እንዳልፈጠሩ ማስረጃ ምንድን ነው? ቪዲዮ ከነፊታቸው ለምንድን ነው ያልታየው? ፕላስ ደግሞ ለምንድን ነው ለፖሊስ ያልተነገሩት? እንደውም እኮ ወንጀል እኮ ነው። ማስረጃ ካለ እስከ ኑና አሳዩዋ። በቪዲዮ ፎቶ ይዞ መጥቷል አለ። የታለ ፎቶ? ቪዲዮ አለ አሳይ። እነማን ናቸው? ማን ይባላሉ ሰዎቹ? ሰርቷሉ ብላችሁ ቪዲዮ እናንተ እንዳልሰራችሁ ለምንድን ነው እርግጠኝ እንትን ማታረጉት? በምንድን ነው የምናረጋግጠው? ይሄን ለዚህ ነገር ለማትረፍ እስኪ ቆይ ትገባለህ፣ ገብተህ እስኪ ቪዲዮ ፎቶ። ስለዚህ ቸርች ውስጥ ምንም የለም እያልክ ነው? ምንም የለም። ማስረጃ አምጣ። ቸርች መሆኑን የቸርች አገልጋዮች እንደሆኑ ከነ ፎቶ ትክክለኛ ማስረጃ ማንነታቸውን የሚገልጽ ጋር ድርጊቱ የተፈጸመበትን አሳይ። ናና አሳይ። ይህን ስታሳይ ምንድነት ትባላል? አሁን ሙሉ ማስረጃ አምጥታል። ስም አላጠፋም ማለት ነው። ነገር ግን ቆይ ገብተህ ታሳያለህ። ዳኑ ይመጣል፣ ገብተህ ታሳያለህ። ግን የት ቤተክርስቲያን ነው? እስኪ ጻፍልኝ። የት ቤተክርስቲያን ነው? እነማን ናቸው ሰዎቹ? ማንነታቸው? ምክንያቱም
እናንተ የምታዩት ቪዲዮ ተሸፍኖ ፊታቸው ማንነታቸው የማይታወቅ ሰዎች ነው የታየ። ኦኬ እነማን ነው? ማን የሚባል ነው? ቆይ ፍሪ ቢ የምለውን ነገር ታስገባለ። ቪዲዮ ከነማስረጃው አለኝ አለ። ፊት እየታየ ማንነታቸውን የሚያሳይ ቪዲዮ ታወጣለ። ነገር ግን ፍሪ ቢ የምለው አሬ ዝም በለው አይ በቃ እንደዛ አይነት ባይዙ ጭፍን ባንሆን ጥሩ ነው። ጭፍን ባንሆን ጥሩ ነው። የእናንተ ቤተክርስቲያን ላይ እኔ እንደዛ አይነት ነገር ብሰራ ማንነታቸው በማይታወቅ እንደዚህ ብልር አድርጌ አምጥቼ የሆነ ሰውን እንደዛ እያጋቡ ነው ብዬ ባመጣ እንዴ እያጋቡ ነው ታብታብ አድርጎ ምን ይሰማቸዋል? የምታወራውን አታውቅም። ያንተ ማስረጃ የላችሁም። በእነሱ መልሳት ሀሳብ ላይ ብቻ በጣም ያሳዝናል። እና በዚህ ልክ እንትን ጭፍን መሆን የለብንም። በቃ ጭፍን መሆን የለብንም። ቢያንስ ከጭፍንነት ውጡ። ሀገር በጭፍንነት አትቀጥልም። ህዝብም በአንድነት አይቆምም። ሄደሽ ከአጎትሽ ጋርና ከእናትሽ ጋር ወይም እህትሽ ጴንጤ ከሆነች ሂጂና ከእሷ ጋር እስኪ ሌዝቢያን ነሽ ብለህ ወይም ብለሽ ኤክስክሉድ አድርጊ ከቻልሽው። ኦኬ። ስለዚህ እንደዛ አይነት ምን እንደተደረገባችሁ እናንተ ባይዚ ይሄ መረጃ እኮ ይሄን ደግሞ ይሄ ወሬ ምን ለማድረግ እንደመጣ ራሱ ማገናዘብ አትችሉም ማለት ነው። በዚህ ልክ ነው ጭፍን የምትሆኑት። እና በአጠቃላይ በውሸት መረጃ ያቀረበ ግለሰብ ራሱ ዋጋውን ያገኛል። ችግር የለውም እሱ። ፖሊስም አለ መንግስትም አለ፣ እዝም ነው፣ የትም አያመልጥ። አብዮታ እናስገባለን፣ እናስጠይቃለን፣ ችግር የለውም። እስካሁን ድረስ ዝም እንዳልነው አይደለም። የአሁኑ ደግሞ በጣም 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 ሲሪየስ ጉዳይ ስለሆነ ዝምታው እስካሁን ድረስ ጸጥ እንዳልነው ሳይሆን በተሻለ ሁኔታ ለሌላም ጊዜ ኦኬ ማስተማሪያ እንደሆን ለሌሎችም ማስተማሪያ እንደሆን። እንግዲህ ወንጀል ህጋችን አንድ ሰው ወንጀል ሲሰራ የሚቀጣው የምታሰረው ተጠያቂ የሚሆነው ለራሱም እንድማር ሌላውም ከሱ እንድማር ነው። ስለዚህ ያንን ስማርበት እሱ ስማርበት ስቀጣና ስጠየቅ ሌሎችም ስርዓት ትይዛላችሁ። የማውራት መብት አለ ማለት ስም የማጥፋት መብት አለ ማለት አይደለም። የማውራት መብት አለ ማለት ሐሰተኛ መረጃ በማሰራጨት ጥላቻ መዝራት መብት አለ ማለት አይደለም። የማውራት መብት ማለት በነፃነት የራስህን ሃይማኖት፣ ፖለቲካዊ ሂሳብና ሌሎች የተያዙ ነገሮችን እንድታሰራጭ ነው እንጂ በውሸት የሰው ስም እያጠፋ እንድታተርፍበት አይደለም፣ ወይም በዚህ እንድትከብር አይደለም የተፈቀደልህ። ስለዚህ የማውራት መብት አልተፈቀደልህም፣ ሙሉ አይደለህም፣ ገደብ አለ። የአንተን መብት ስታንቀሳቀስ ወይም ስትጠቀም የሌላውን መብት እንዳይጎዳ አደጋ ውስጥ መንቀሳቀስና መጠቀም እንዳለብን ህጉ በግልጽ ያስቀምጣል። ስለዚህ ይህንን አሁን የምትንጫጩ ሰዎች ችግር የለውም፣ እሱ ስትጠየቅ ትማርበታላችሁ፣ መጠየቅ ምን እንደሆነ ታያላችሁ። እና የሚያመልጥ ስላልሆነ በዚህ ጉዳይ ላይ እንሄድበታለን። እንዴት አድርገን እንደምናስጠይቅ እናውቃለን። ስለዚህ ብዙ እንትን ባትጨነቁ። አሁን ያስደነገጣችሁ ልጁ መታሰሩ ነው የምል ነው። እንግዲህ ልጁ ስለመታሰል ሳይሆን ልጁ መታሰሩ እንደዚህ ከሚያስጨንቃችሁ የሀገራችንም ሆነ እንደ ህዝብ አብረን የመኖር ነገር ላይ የወደፊትም ሆነ አሁን ያለንበት ሁኔታ አንድ ባለጌ ጠጃም ሰው ስለ ጠጃም ሰው ከሚያስቡ ለአንድ ባለጌ ጠጃም ቤተ እምነትን የሚንቅ ራሱን ማያከብር ባለጌ እየጠጣ ላይቭ ለሚገባ ለእንደዚህ አይነት ጉሬዛ ፊት ከምትጨነቁ ለእውነት ተጨነቁ። ተንጫጫችሁ አልተንጫጫችሁ፣ ፈረጣችሁ፣ ወጣችሁ፣ ወረዳችሁ፣ ተመስገን የጌታ ልጅ የምትሉት ሰው ዛሬ ሆኖ በቁጥጥር ስር ውለው ታዩታላችሁ። ግልጽና ግልጽ ነው። አሁን ኤምኬሲ ቤተክርስቲያን በዚህ ሰዓት አሁን በጣም ከፍተኛ እንቅስቃሴ ማድረግ አለባት። በተለይ አሁን ነው
ጀምረዋል። በቃ ከፍተኛ እንቅስቃሴ ይሄን ነገር ፕላስ በሚዲያ ላይ እንደዛ አይነት ያሰራጩ አንድ በአንድ ተከታትሎ አቤቱታ ማቅረብ ግዴታ ነው ግዴታ ነው። ምክንያቱም ይሄ ካልሆነ በጣም እንደ ህዝብም እንደ መንግስት የደረሰብን በደል ሪኮግናይዝ ማድረግ ስለሆነ በዝምታ የምታለፍ አይደለም። እንቅስቃሴ መደረግ አለበት። ውጤታማ የሆነ ብቻ እንትን እንደሚያደርግ ያንን የደረሰውን ሁሉ ነገር ሪቨርስ እንደሚያደርግ ተስፋ አድርጋቸው። ከዚህ ክስ ተመስርቶበታል። ዛሬውኑ በቁጥጥር ስር ይውላል። አጭርና ግልጽ እና የሚጠየቅበት ክሶች ብዙ ናቸው። ይህ ሰው የሰው ቤተ እምነት ስም በማጥፋት በመሳደብ ወንጌል አማኞች ሌዝቢያንን ይፈቅዳሉ በማለት ይጠይቃል። ይህን ትልቅ ቤተ እምነት በመናቅ የሚናገራቸው ንግግሮች በሙሉ ይጠይቃል። በህግ አግባብ ደግሞ ዋጋውን ያገኛል። ይሄ ምንም ከክርስትና ጋርም አያያዝም፣ እውነትም ነው። በማስረጃ በመረጃ የተደራጀ ነገር ስለሆነ ብዙ እዚህ መታችሁ አታሸብሽቡ። ባይሆን ጠዋት ነው ስፖርት ስሩ። ቁርስ ካልበላችሁ ቁርስ ብሉ፣ መታችሁ ከምትሳደቡ ማለት ምንም መፈጥሩለት ነገር ስለሌለ መከር ነው። 1 ዓመት ተመከረ። ተው አትሳድበን፣ ተው እንደዚህ አታርገን ተባለ። እንግዲህ ተው፣ ይሄ ትክክል አይደለም። እንደዚህ ማለት ነው። እንደዚህ ብለህ ስትል ሁሉንም ነው አትበል። ማን ይነካኛል? እኔም ማን ነክቶኝ? እኔ እንደዚህ እያለ እንግዲህ ሰው ቁመቱ ሲረዝም ማስተዋል ነበረበት። እንደ ግመል ነው ቁመቱ፣ ጭንቅላቱ ደግሞ እንደ ጉንዳን። ቁመት ብቻ አይምሮ ስለማይሆን ማለት ነው። ስለዚህ ይህ ሰው ለሌሎቹ መቀጣጫ መማሪያ አልፎ ተርፎም ለዚህ ለናቀው ትልቅ ቤተ እምነት የሆነ ቤተ እምነት ማስተማሪያ ይሆን ዘንድ ይገባል። ስለዚህ ብዙ አትጨነቁ። የምትጨነቁ ሰዎች ብዙ አትጨነቁ። ዋጋውን የሚያገኝ ሰው ነው። በህግ አግባብ ስርዓቱን ይዛል እና ብዙ አትጨነቁ። ይህ ሰው ደግ ይቀርባል ማለት ነው። ቀልድ የለም። አሁን ዘንድሮ የምንቀልድበት ሰዓት ላይ አይደለም ያለ ነው። በዚህ ልክ መሳደብ፣ በዚህ ልክ ቤተ እምነትን ማንቋሸሽ ወንጀል። ስለዚህ ብዙ አትጨነቁ። ቤተሰቡ ምናምን ከሆናችሁ ሄዳችሁ ጠይቁታላችሁ ሲታሰር። ካልሆነ ግን ቁጭ ብላችሁ ወሬ ማዳመቅ አይጠቅማችሁም። ባይሆን ምከሩት ብትችሉ ለሌላ ጊዜ። ነውር ነው፣ አይደረግም። የሰው ቤተ እምነት አይሰድብም። ተው ማለትም ባይዘው ሰው መውደድ ነው። ተው ማለት መጥፎ ነገር ሲያደርግ የሆነ ሰው ተው እንደዚህ አይደረግም ብሎ መምከር ትልቅ ነገር ነው። ተው ይሄ መጥፎ ነው፣ ይሄ ወንጀል ነው፣ ይሄ ትክክል አይደለም ማለት ትክክለኛ ነገር ነው። ገባችሁ? ዝም ብሎ እንደዚህ ነው ሳይሆን እውነት ላይ ቆማችሁ ይሄ መጥፎ ነው፣ ይሄ ትክክል አይደለም፣ ይሄ ትክክል ነው ማለት ነው እንጂ ዝም ብሎ መንገድ ሲከፈትላችሁ መሮጥ አይደለም። ኦኬ በአግባቡ ስርዓት ባለው መንገድ ነው። ንግግርም ቢሆን አይነት አለው። እንደው ስትሳደቡ እኮ ለከት አለው። ስለዚህ ልክ ግን ዲስሪስፔክት ማድረግ፣ ይህን ትልቅ ቤተ እምነት መናቅ፣ መጥላት፣ ማሳደድ፣ የተለያዩ ፎርስ ኢንፎርሜሽኖችን በመሰብሰብ ለማዋረድ መጣር ግን መብቱም አይደለም፣ ዋጋም ያስከፍለዋል። ምክንያቱም ብዙ ጊዜ ምናልባት ህገ መንግስቱ ማታውቁ ከሆነና ህግ ማታውቁ ከሆነ እንዲህ ብሎ ማለት በህግ አግባብ ያስጠይቃል።
እሱ እንዳለው ማለት ነው። ካለው ውስጥ 4 እና 5 ቪዲዮ ማስረጃዎች ይኖራሉ። ምናልባት 1 እና 2ቱን ላሰማችሁ እችላለሁ። እኔ የለቀኩት ቪዲዮ ላይም ተመልክታችሁት ሊሆን ይችላል። ተመልከቱ። ሼር ኮፒ ሪፖስት እንድታረጉ አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው ያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስና ሴት ሲያጋቡ ለድምፁ ጥራት ይቅርታ ጠይቅ። በድብቅ የተቀረጸ ስለሆነ መሰረተ ክርስቶስ ሴትና ሴት ሲያጋቡ መሰረተ ክርስቶስ ማናት? ሴትና ሴት ሲያጋቡ ነበርኮይ? ካለስ ሄደ ለምን ቃል አልሰጠም? ካየ ወይ ዝም ብለህ አንተ አፈን እየከፈትክ ለመኖር ማን መብት ሰጠህ? ትጠይቃለህ። እያንዳንዱ የምትናገራትን ንግግር ያው ዛሬ ዞሮ በቁጥጥር ስር ስለምትውይ ተሜ እንግዲህ ያው መማሪያ ትሆናለህ ለሌሎችም አፋቸውን ለሚከፍቱ ሰዎች መቀጣጫ መማሪያ ትሆናለህ ማለት ነው። ምክንያቱም በስቷል። ከዚህ በፊትም የተናገርከው ንግግር አለ። ከዚህ በፊትም እንደዚህ ስትል ነበር። ተብዬ ነበር እኔ ትዝ ካለ ስሙ ሼር አድርጉልኝ ቪዲዮ እንዳይወርድ ማለት ነው። በዚህ አጋጣሚ ይህ ወንድን ሲስም ያየ ነው አሜሪካን ወይም አውሮፓ አለም እዚሁ ኢትዮጵያ ውስጥ ነው እና ይህም ኢትዮጵያ ውስጥ ደግሞ ያየ ነው የኢትዮጵያ ጴንጤዎች ናቸው። የኢትዮጵያ ጴንጤዎች ናቸው ይህንን ነገር የሚያደርጉት። ወንድና ወንድን ማሳሳም፣ ሌዝቢያንን ማጋባት በሕግ የተከለከለ ወንጀልን እያደረጉ ነው የሚል የስም ማጥፋት ዘመቻ እያደረገ የሚገኘው የአረቄ ቤቱ ረጅሙ መለኪያ ተመስገን የሰይጣን ልጅ፣ እናንተ ጌታ ልጅ በሉት እኔ ያለው የግለሰብ ማለት ነው። በምስሉ ላይ የምትመለከቱት ተመስገን የሰይጣን ልጅ የተባለ የግለሰብ ረጅሙ ብርሌ የመሰለ ፊት ይዞ እንግዲህ እንደዚህ በድፍረት የሆነ ትልቅ ቤተ እምነት የማሳጣት የመሳደብ አፍ የመክፈት ዘመቻውን ተያይዞታል። ማን ይናገረኛል? የአረብ ሀገር ገንዘብ የማዳም ቅመሞች እያለ ፖስት ያደርጋል። በግፍ ይላክለታል። ቤት ክራዩን ይከፍላል። ሆዱን ይሞላል። ሌሊት ማታ ደግሞ በየማሳጅ ቤቱ ይዞራል ሴት ፍለጋ። ህይወቱ ነው። አረቄውን ይጠጣል። አይደለም ይቺን የተከበረች ትልቅ ቤተክርስቲያን የመናገር አቅም ቀርቶ ከአንድ ህፃን ልጅ ጋር አጠገብ ብታቆሙት በቅድስና ህይወት ምልልስ ህፃኑ ልጅ የሚበልጠው ይሄ ትልቅ የሚመስል ህፃን የሆነ ሰውዬ እንግዲህ ስድቡን፣ ስም ማጥፋቱን፣ ወንጀል መፈጸሙን እንግዲህ ያው ቀጥሏል ማለት ነው። ቀጥሏል። ምን እባላለሁ? ማን ምን ይለኛል? ምንስ ይመጣብኛል? እንደፈለኩ ስልኬን ከፍቼ መናገር እችላለሁ ብሏል። ሰሞኑን ደግሞ እንደምታውቁት በሀገራችን ህግና ደንብ ብዙ ቲክቶከሮች ከባህልና ከወግ አይደለም ወንጀል ቀርቶ ከባህልና ከወግ ያፈነገጠ ነገር ስለሰሩ ብቻ ተይዘው በህግ ሲጠየቁ ሰምታችኋል። የቅርብ ጊዜ የተውስታችሁ ነው። ስለዚህ ይህ ሰው ደግሞ አንደኛ ቤተ እምነትና ቤተ እምነት እንዲጋጩ ምክንያት እየሆነ ነው። የፕሮቴስታንት ቤተ እምነትን ስም እያጠፋ ነው፣ የወንጌል አማኞችን ማለት ነው፣ የክርስቲያኖችን። በመቀጠልም ባልተጣራ መረጃ ፊታቸው በተሸፈነ ሰዎች ማን እንደሆኑ ሳይታወቅ እቤት ውስጥ ብቻ በተቀረጸ ቪዲዮ ቤተክርስቲያን ውስጥ ኢቭን አይደለም እቤት ውስጥ ጠረጴዛ ላይ እጅና እጃቸው እንደዚህ አድርገው ድራማ የሰሩ ሰዎችን አድርገው በዚህ ልክ አንድን ቤተ እምነት ለመበቀል እና ያን ቤተ እምነት ሰድቦ አዋርዶ ለአዋራጆች ለመስጠት ክፋትን በመታጠቅ ገንዘቦችን ለመለቃቀም ሳንቲሞችን ከሌላ ሰዎች ለማግኘት ሆድ አደር ለመሆን ከአእምሮ በላይ ከስሜት በላይ ከማንነት በላይ ከኢትዮጵያነት በላይ ወጥቶ ለገንዘብና ለሆድ የሚያድር ጠማማ መንፈስ ያለበት ሰው ነው። ይህ ሰውን ደግሞ ያቃና ዘንድ ህግ ይቻለዋል ማለት ነው። ይህን ጠማማ ሰው ያቃና ዘንድ ህግ ይቻለዋል፣ አቅሙም አለው። ኦኬ ይሰማል ልብሴ። አይ ዊል ትራይ ህይወት ላይ ትራይ አድርጊድና
ይሰማል ድምጼ? እንትን ነው በዚህ ያንተ ድምጽ ይሰማል። ዳን ሰውየው ዛሬ እንደውም እንደዚህ በቁጥጥር ስር ውሎ መረጃው ካልወጣ እኔ ነገ የቀጥታ መሰረት ክርስቶስ ቤተክርስቲያን ዋናው ኦፊሱ ጋር ነው ወይንም ሪከርድ የተደረገበት ቪዲዮና ማስረጃውን ይዤ መጠየቅ ይሄ ሰውዬ መጠየቅ እንዳለበትና አብዮታ በአካል ሞቢላይዝ አድርጎ ህዝቡንም ፓብሊካሊ ሞቢላይዝ እንዲደረግና ከዛ በህጉ አግባብ ደግሞ ራሳቸው በአካል ፌደራል ፖሊስ ሄዶ አብዮታ እንዲያቀርቡ ፕላስ ግፍት እንዲፈጥሩ ጫና እንዲያደርጉ አንዳንድ ጊዜ ባይዘ አላስፈላጊ መድሎች ይፈጽማሉ እዚህ ኢትዮጵያ ኢኳሊ ትሪት አይደረግም። ምክንያቱም እንደ ፖሊስ በአብዛኛው እዛ ቦታ ላይ የተቀመጡ ታችኛው ወይም ዝቅተኛ መደብ ላይ የሚሰሩ ማን እንደሆኑ ስለሚታወቅ የመጣውን አብዮታም አንዳንዴ ችላ የማለት ነገር አለ። ስለዚህ ያ እንዳይፈጸም በተለይ ዛሬ እጠብቃለሁ ይሄ ነገር ተፈጽሞ ወይም እሱም ቁጥጥር ስር ካልዋለ እንግዲህ ኤምኬሲ ጋር በአካል መሄድና ቀጥታ እንድትጠይቅ ፕላስ እንደ ህጉ ደግሞ ያንን ነገር መታ እንደ ፓብሊክም መግለጫ እንድሰጥ ቀጥታ እጠይቃለሁ እጄ ፕላስ እኔም ራሴ ደግሞ በግሌ በአካል እጄ አብዮታ ቅሬታ ወይም አብዮታ አቅርቤ አልፋለሁ ማለት ነው። ይሄ ግድ ነው። ዛሬ ብቻ ነው የምጠባበቀው እኔ እንደራሴ። ይሄ ምንም ችግር የለውም። አንደኛ የተደራጀ የተቀናጀ ቡድን ተልኳል በህግ አግባብ እንግዲህ ያው የራሷ ቤተክርስቲያን ካውንስሎችም ካውንስል ጽሕፈት ቤት ሳይቀር ያው አሰራር አላቸው፣ ህግ አዋቂ ያላቸው ጠበቃ አለ እና አትዘንጉት። ደግሞ ይሄ ትልቅ ቤተ እምነት ነው፣ የሀገር መሪዎችን ያካበተ። ኦኬ ይሰማል። ድምድምታው እንዴት ነው? ይሰማል ድምፁ እና አትጨነቁ። ለዚህ ችግር የለም። ትልልቅ እግዚአብሔር የባረካቸው ትልልቅ ቦታ ላይ ያሉ ሰዎች በደንብ አድርገው ህግን ያስከብራሉ። ችግር የለም። እሱ ምንም ማለት አይደለም። ያው መማሪያ ስለሚሆን ለሌሎቹም እንዲማሩ አፋቸው ለሚከፍቱ ሰዎች ስፔሻሊ ቪዲዮ እንኳን ደፍረው አይሰሩም እንደሱ። ያው እሱን ዞሮ መቀጣጫ አድርገው ታለፉ እንጂ የሚያሳዝነው ፓርት ለህግ ይቀርባል። ሌሎቹ ቪዲዮ አይሰሩም፣ ኮመንትን የሚጽፉት በፌክ አካውንት። እሱ የሰራውን ቪዲዮ ደግሞ ደግማችሁ የምትሰሩ ሰዎች ብትኖሩ ደስ ይለናል። ከያላችሁበት እናንተ ተለቅማችሁ ለህግ ብትቀርቡ ማለት ያንን እንደ ትሬንድ እንሰጣችኋለን። ከዛ ባለፈ ይህ ሰው ዛሬውኑ ለህግ ይቀርባል፣ ዋጋውን ያገኛል። ሃይማኖትን መሳደብ፣ ቤተ እምነትን መንቀፍ፣ መዝለፍ፣ ማዋረድ፣ ስም ማጥፋት ወንጀል እንደሆነ እንግዲህ ተምሮ ለሌላ ጊዜ እንዳይደግም ሆኖ ይሄ ቀጭን የሚያክል ቁመቱን እንግዲህ በአግባቡ ቢጠቀም መልካም። ቁመቱን ተጠቅሞ እዛው ማረሚያ ቤት እንግዲህ ስንቅ ምናምን ያመላልስበት ወይ ስንቅ ያመላልስበት። ቁመቱን ተጠቅሞ እዛው ማረሚያ ቤት እንግዲህ ምግብ ምናምን ተመላሽ እንትን ያደርግበት፣ እንደዛ ያደርግ። ከዛ ባለፈ በህግ የተያዘ ጉዳይ ነው፣ ዋጋውን ያገኛል። እንደዚህ አይነት ቀልድ የለም። ይሄ ውርጋጥ ትክክል ያለ ማስረጃ ሆነ በማስረጃ ሆነ ይሄ እኮ ኦርቶዶክስ ቤተክርስቲያን አልወከለችው፣ አታውቀው፣ አገልጋይ አይደለ፣ ሹመት የለው፣ ቄስ አይደል፣ ካህን አይደለ፣ ከየት እንደመጣ የማይታወቅ ዱርዬ እኮ ተራ ዱርዬ። ቢራና አረቂያቸውን ሲጠጡ ሲገለብጡ ይውላሉ። አናታቸው ይወጣል። ለሊት 9 ሰዓት ይገባሉ። ጌም እንዳይጫወቱ ለብር ነው የመጡት ይባላሉ። ግራ ሲገባቸው ክትከታና ስድባቸውን ያፈጣጥኑታል። ከዛም በኢንቦክስ እንደዚህ ሊገጥመኝ ነው፣ እንደዚህ ልሆን ነው፣ ገንዘብ ስጡኝ እያሉ ውጭ ካሉ ሰዎች እንግዲህ ገንዘብ ጠይቀው ቤት ክራያቸውና ሆዳቸውን ለመሙላት ነው እንግዲህ የሚሯሯጡት። ህይወታቸው ይህ ነው። ሌላ ህይወት የላቸው። የግል ስራ የላቸውም። ስራቸው ሐሜት፣ ስራቸው ስድብ፣ ስራቸው ሃይማኖት ከሃይማኖት ማጋጨት ነው። እነዚህ ግለሰቦች እንግዲህ እየሰሩ ያሉት በመረጃና በማስረጃ ገንዘብ